መዝሙር ምዕራፍ 5 ጀምረን ነው የምናየው። መዝሙር ምዕራፍ 5 የማለዳ ጸሎት ይላል። እንግዲህ መጽሐፍ ቅዱሳችሁ በቀድሞ ትርጉም ላይ ጫፏ ላይ በቀጭኑ የምትጻፈዋን ነገር ካያችኋት የማለዳ ጸሎት ናት። ዳዊት በዚህ ጸሎት ምሪትና ጥበቃን ሲለምን ነው የምናየው። በሚጠሉት ሰዎች ሐሰተኛ ክሶችና በክፉዎች መሪዎች ተከቦ ወደ እግዚአብሔር እንጂ ከእግዚአብሔር ሲሸሽ አናየውም። ዳዊትን ወደ አንተ እጸልያለሁኝ ይለዋል። ወደ ማን እጸልያለሁ አለ? ወደ አንተ እጸልያለሁ። በጣም የሚገርም ቃል ነው ይሄ። ትልቅም ፕሪንሲፕል ነው ደግሞ። ወደ አንተ እጸልያለሁ። ጸሎት ወደ ማን ነው የሚጸለየው? ወደ እግዚአብሔር ነው የሚጸለየው። ወደ አንተ እጸልያለሁ። መዝሙር 65:2 ላይም ዳዊት እንደዚህ አለ፣ ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። ጸሎትን የሚሰማ ማን ነው? እግዚአብሔር ነው። ጸሎት የሚጸለየው ወደ ማን ነው? ወደ እግዚአብሔር ብቻ ነው። ጸሎትን መቀበል የሚችል ሌላ ስልጣን ያለው አካል የለም ወዳጆቼ። ጸሎት ወደ እግዚአብሔር ነው የሚጸለየው። በመዝሙር 2 ላይ ወደ አንተ ጸልያለሁ ይላል። መዝሙር 65:2 ላይ ደግሞ ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ነው የሚጸልየው ይላል። እና ጸሎት ወደ እግዚአብሔር እንደሚጸለይ አንድ መርህ ሰጥቶን ያልፋል። መጀመሪያ ከቁጥር 1 እስከ 3 በሁለንተናው እንደሚጸልይ እናያለን። ቃሌን አድምጥ ይላል። መቃተቴን ቸል አትበል፣ ልመናዬን ትሰማለህ ይላል። አዲሱ መደበኛ ትርጉም ላይ ሄደን ስናየው ቃሌን አድምጥ ያንደበቴን፣ መቃተቴን ደግሞ የመንፈሴን ቸል አትበል፣ ልመናዬን ደግሞ ተማጽኖዬን የነፍሴን ትሰማለህ ይለዋል። አያችሁ፣ እግዚአብሔር የአንደበትን ቃል ብቻ ሳይሆን የመንፈስን መቃተትና የነፍስን ተማጽኖም የሚሰማ አምላክ ነው። አንዳንድ ጊዜ እግዚአብሔር ቃላት አስተካክተን የተናገርነውን ነገር ብቻ የሚሰማ ይመስለናል። የተቀነባበረ ጸሎት ብቻ የሚሰማ ይመስለናል። ግን በቃላት መግለጽ ያልቻልነውን መቃተትና የነፍሳችንን ጩኸት የሚሰማ አምላክ ነው ያለን። ሃሌሉያ! ደስ አይላችሁም? አንዳንዶቻችን አሁን ለምሳሌ ሁሉ ሰው የሚናገረውን ነገር እንደው ቅንብርብር ማድረግ አይችልም አይደለም? እና እግዚአብሔር እነሱን አይሰማም ማለት ነው። አንዳንድ ጊዜ የምትናገሩት ነገር የሚቀነባበርላችሁ ከሆነ እንደው ነገር የሚሰልላችሁ አይነት ሰዎች ከሆናችሁ የእናንተ ጸሎት ብቻ የሚሰማ ይመስላቸዋል ሰዎች። ለጆሯቸው ያንደበታችሁ ቃል ስለጣፈጣቸው የእናንተ ጸሎት ብቻ የሚሰማ ይመስላቸዋል እና ይመጡና ጸልዩልኝ ይሏችኋል። እነሱ ቢጸልዩ እግዚአብሔር እንደማይሰማቸው ያስባሉ። በተለይ በእግዚአብሔር ቃል የምትጸልዩ ከሆነ ሰዎች ይጓጓሉ። በቃ ጸሎታችሁን አፋችሁ ላይ ሲሰሙ በቃ ለነሱ ለጆሮአቸው ስለጣማቸው እግዚአብሔርም ልክ እንደዛው የናንተ የሚጥመው የነሱ ደግሞ የማይጥመው ይመስላቸዋል። የመጀመሪያው ነገር ማሰብ ያለብን እግዚአብሔር አባት ነው። አባት ደግሞ ኮልታፋውንም ልጅ ይሰማል፣ አስተካክሎ አቀነባብሮ የሚናገረውን ልጅም ይሰማል። መናገር ገና ያልጀመረውን ሕፃኑን እንደውም የሚንተባተበውን እሱንም አለመስማት በጣም ነው መንጓጓው እኮ ወላጆች ታውቁ የለ። አፍ የፈታውን እንደው ቅልብጭ አድርጎ መናገር የጀመረውን ከመስማትና ገና አፍ የሚፈታውን ከመስማት የቱ ነው የሚያጓጓው? እንደ ወላጅ ገና አፍ የሚፈታውን ገና የሚለውን ነገር ለመረዳት እንደው ምንድነው እንትን ማለት ፈልጎ ነው ምናምን እያልን ስቲል ግን መስማት የምንፈልገው እሱን ነው። ወገኖቼ እግዚአብሔር ወላጅ አባታችን ነው። እግዚአብሔር የወላጅ አይነት ግንኙነት ከሱ ጋር እንዲኖረን፣ የአባት አይነት ከሱ ጋር ግንኙነት እንዲኖረን ነው የሚፈልገው። ስለዚህ የምትንተባተቡ የምትኮላተፉ እንደው ነገር አቀነባብራችሁ መናገር የማትችሉ ሰዎች ዛሬ መሰራች አለኝ። እግዚአብሔር ይሰማችኋል። እግዚአብሔር ይሰማችኋል። ጸሎት ወደ እግዚአብሔር ነው የሚጸለየው። ጸሎት ወደ ሰው አይደለም የሚጸለየው። እኔ አንዳንድ ሰው ጸሎት ሰምቶ ሲያደንቅ በጣም እደነግጣለሁኝ። ስትጸልዩ ጸሎትሽ በጣም ምናምን ብለው ሲያወሩ በጣም እደነግጣለሁ። ምክንያቱም ጸሎት ወደ እግዚአብሔር ነው እንጂ ወደ ሰው አይደለም። ወደ ሰው አይደለም። አንድ ጊዜ የደህንነት ማጽኛ ትምህርት እያስተማርኩኝ ከሄላዬ ጋር ረጅም ጊዜ የደህንነት ማጽኛ ትምህርት ላይ ብዙ ሰርተናል። እያስተማርን እየተከታተልን ልጆችን እናስጠምቅ ነበርና ቤተክርስቲያን በሙሉ ጊዜ አገልግሎት ያን እናደርጋለን እና ያው አዲስ ክርስቲያንም ስለሆነ ነው ገና ጌታን ተቀብሎ የደህንነት ማጽኛ ትምህርት እያስተማርኩት እጸልይላቸዋለሁኝ። በጊዜ አስቀድመን ተገናኝተን እጸልይላቸዋለሁ እና እየጸለይኩላቸው ልጁ ምን አለኝ? ልክ ጸልዬ ስጨርስ ስትጸልይ በጣም ትጸጅኛለሽ አለኝ። ገና አዲስ ጌታን የተቀበለ ልጅ ነው እና ስትጸልይ በጣም ትጸጅኛለሽ አለኝና እሱስ አዲስ ሰው ስለሆነ አትፈርዱበትም። ግን ጸሎት ወደ እነሱ የሚጸለይ የሚመስላቸው ሰዎች አሉ። እንደው አፋቸውን ከፍተው ጆሮአቸውን አስተካክለው እጃቸውን አጣምረው የሰውን ጸሎት የሚሰሙ እና የሰውን ጸሎት የሚያደንቁ የሚያጣጥሉ
ወደ እነሱ የተጸለየ ይመስል ማለት ነው። ጸሎት ግን ወደ እግዚአብሔር ነው የሚጸለየው። ወደ ሰው አይጸለይም፣ ወደ መላእክት አይጸለይም፣ ወደ ነገሮች አይጸለይም፣ ወደ ነገሮች አይጸለይም። ጸሎት የሚጸለየው ወደ ሕያው አምላክ ወደ እግዚአብሔር ብቻ ነው። ለምን ካላችሁ በየትኛውም ስፍራ ሆናችሁ ስትጸልዩ የሚሰማ በአንድ ጊዜ በሁሉ ስፍራ መገኘት የሚችል እግዚአብሔር ብቻ ነው። ስለዚህ ጸሎት የሚጸለየው ወደ እግዚአብሔር ነው። ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ይላል። ከዛስ ደግሞ እግዚአብሔር ደግሞ ሲሰማ ጸሎታችንን የሚሰማው እንደው ያማረበትን የተሰካካውን ቃላት ብቻ አይደለም፣ አንደበታችን የተናገረውን ብቻ አይደለም። ጌታ እንደዚህ ያላረደ ያልተናገራችሁትን ገና ሳትጠይቁት አባታችሁ ምን እንደሚያስፈልጋችሁ ያውቃል አለ። የልባችንን መቃተት ይሰማል። መናገር ፈልገን ቃላት ያጣንለትን ነገር ይሰማል። አይገርማችሁ? ይሰማል። ቃሌን አድምጥ አለውና ቃሌን ብቻ አይደለም መቃተት ማለት ይሄ እንደው እንትን አይደለም። እኛ አሁን አንዳንድ ጊዜ በልሳን እየጸለይንም መቃተት እንለዋለን። እዚህ ቦታ ላይ ግን መቃተት ያለው ዳዊት የሆነ ነገር አልወጣ ብሏችሁ ቃላት አጣችሁለት የምትሉት ነገር አለ አይደል? እግዚአብሔር እሱን ይሰማል። አይገርማችሁም? እሱን ይሰማል። ቸል አትበል መቃተቴን አለ። ልመናዬን ደግሞ ትሰማለህ አለ። ተማጽኖዬን ትሰማለህ። ቁጥር 3 ላይ በማለዳ ድምፄን ትሰማለህ፣ በማለዳ በፊትህ እቆማለሁ እጠብቃለሁኝ የሚላል። መቼ? በማለዳ። ሃሌሉያ። በማለዳ ድምፃችንን የሚሰማው ማን ነው ወገኖች? አንድ ቀን ተነጋግረናል አይደለ? በዚህ ርዕስ ላይ ማን ነው የድምፃችንን የመጀመሪያው የጉልበታችንን እፍታውን የሚወስደው ማን ነው? በኩራቱን የሚወስደው ማን ነው? ድምፃችንን የሚሰማው ማን ነው? በማለዳ ዳዊት በማለዳ ድምፄን ለማንም ከማሰማቴ በፊት ለእግዚአብሔር ነው ማሰማው አለ። በማንም ፊት ከመቆሜ በፊት እና ቁጥር 3 ላይ ነኝ ያለሁት። በማለዳ ድምፄን ትሰማለህ። በማለዳ የድምፃችሁን መጀመሪያ የጉልበታችሁን መጀመሪያ ለእግዚአብሔር መስጠት ይሁንላችሁ። የአንደበታችሁን የቃላችሁን በኩራት የመጀመሪያውን ለእግዚአብሔር መስጠት ይሁንላችሁ ወገኖቼ። ዳዊት ማንም ሳይሰማው በፊት ድምፄን የሚሰማው እግዚአብሔር ነው አለ። በማንም ፊት ሳልቆም በፊት የምቆመው በእግዚአብሔር ፊት ነው አለ። ድምፄን ትሰማዋለህ በማለዳ ይለዋል። ትሰማለህ ደግሞም በማለዳ በፊትህ እቆማለሁኝ አለ። ከዛስ እጠብቃለሁኝ ይላል። ዳዊት ቀኑን የሚጀምረው መንፈሳዊ ከፍታውን ይዞ ነው። ቴሪቶሪውን አስከብሮ ነው የሚይዘው። እግዚአብሔር ፊት ቆሞ ነው የሚወጣው። እግዚአብሔር ፊት ቆሞ የወጣ ሰው ማንም ፊት ቆሞ ፊቱ አያፍርም። በእውነት ነው የምነግራችሁ። እግዚአብሔር ፊት ድምፁን አሰምቶ የወጣ ሰው ቀኑን ሙሉ ድምፁ እንደከበደ ነው የሚውለው። የጌታ ሞገስ አብሯችሁ ይወጣል። የመጀመሪያውን የድምፃችሁን በኩራቱን የጉልበታችሁን እፍታውን ለእግዚአብሔር ሰጥታችሁት ከወጣችሁ በእውነት በማንም ሰው ፊት ብትቆሙ ፊታችሁ አያፍርም። ዳዊት ለዛ ነው በማለዳ አለ። በቃ በማለዳ ጥበብ ነው ይሄ። ድምፄን ላንተ ነው ማሰማው፣ የምቆመው ባንተ ፊት ነው፣ የማንንም ፊት ከማየቴ በፊት የማየው ያንተን ፊት ነው ይለዋል እግዚአብሔርን ማለት ነው። እጠብቃለሁ ይላል ደግሞ እናንተ እጠብቃለሁ። መናገር ብቻ ሳይሆን ደግሞ ንግግሬን ገታ አድርጌ በጥሞና በፊትህ ሆኜ ምላሽህን ለመስማት እጠባበቃለሁ። ለምን ከተባለ ጸሎት መናገር ብቻ ሳይሆን መነጋገር ስለሆነ ዳዊት ለእግዚአብሔር ሪፖርት አድርጎ አይወጣም። አይገርማችሁ? ድምፄን ትሰማለህ አለ፣ በፊትህ እቆማለሁ አለ፣ ከዛ ደግሞ ያንተን ለመስማት እጠብቃለሁኝ አለ። ሃሌሉያ! ደስ አይለም? እጠብቃለሁኝ አለ። በቃ ዝም እልና የጥሞና ጊዜ ወስዳለሁኝ። ደግሞ ለአንተ ተራ ሰጣለሁኝ። አንዳንድ ጊዜ እኮ መቼ ይንገረን እግዚአብሔር ካኒው ማጅን እግዚአብሔር ፐርሰን መሆኑን ሕያው አምላክ መሆኑን እያመንን እንደዛ ብለን እያስተማርን ግን በእግዚአብሔር ፊት ስንቀርብ ለሆነ ለግዑዝ ነገር እንደሚነግር ሰው እኮ ነው። ጠረረ ብለን ከለፈለፍን በኋላ በቃ ወደ ጉዳያችን ዞር እንላለን። ቆይ እስኪ ጠብቁኝ አንድ ጊዜ ልንገራችሁ የሚል ይመስለኛል እግዚአብሔር አንዳንድ ጊዜ። ዳዊት ነግሬ ብቻ ሮጬ አልወጣም አለ። ምክንያቱም ሕያው አምላክ ነህ አንተ፣ ፐርሰን ነህ፣ የምትናገር የምትሰማ ብቻ ሳትሆን የምትናገር የምትመልስ ስለሆንክ በማለዳ ድምፄን አሰማሃለሁ፣ ከዛስ በማለዳ በፊትህ እቆማለሁ፣ ደግሞ ያንተን ለመስማት እጠብቃለሁኝ። ሃሌሉያ! እጠብቃለሁኝ። መነጋገር ስለሆነ ማለዳችንን ለእግዚአብሔር መስጠት ይሁንልን። ማርቆስ ወንጌል ምዕራፍ 1 ቁጥር 35 ላይ ስለ ጌታ ስለ ኢየሱስ ክርስቶስ ሲናገር ማለዳም ተነስቶ ይላል። ወዳጆቼ ማለዳም ተነስቶ ገና ሌሊት ሳለ እንደው
ገና ሌሊት እኔ በቃ ይሄ ቡቱቶ መንፈስ የተገፈፈ ይሁን ድሪቶ መንፈስ ቅዱሳንን ማለዳ ላይ የሚያስተኛ በጌታ በኢየሱስ ስም የተገፈፈ ይሁን። እናንተ በቃ ማለዳችን ላይ ነግሰን መውጣት ይሁንልን። ነግሰንበት በማለዳ ተነስቶ መቼ ነው ማለዳ ማለት? ከጠዋቱ 3 ሰዓት አይደለም። ማለዳ ማለት ከጠዋቱ 1 ሰዓትም አይደለም፣ 2 ሰዓትም አይደለም። ማለዳ ተነስቶ ይለና ገና ሌሊት ሳለ፣ ጠዋት አይደለም። በነገራችን ላይ ማለዳ ገና ሌሊት ሳለ፣ ሳይነጋ ገና ሌሊት ሳለ ወደ ምድረ በዳም ሄዶ በዚያ ጸለየ ይላል። በዚያ ጸለየ። ጴጥሮስ ሲናገር ፍለጋውን እንድንከተል ምሳሌውን ትቶልን አለፈ ይላል። ጌታ ኢየሱስ ክርስቶስ እኮ ፍለጋውን እንድንከተል ነው። እንዲያዩት እኮ ነው ደቀ መዛሙርቱ ስላዩት እኮ ነው የጻፉት። ተደብቆ አይደለም የሄደው። እንዲያዩት፣ እንዲከተሉት፣ እንዲጽፉልን እኛ እንድንማር ከዚህ ስለሚፈልግ ደቀ መዛሙርቱ እያዩት በማለዳ ተነስቶ ስንት ሰዓት ላይ? ገና ሌሊት ሳለ ወደ ምድረ በዳ ሄዶ በዚያ ጸለየ ይላል። በጸሎት የተጀመረ ቀን በእግዚአብሔር ፈቃድ እንደሚዋጅ ጌታ ምሳሌ ሆኖ አሳይቶናል። ጌታ ቀኑን በጸሎት ይጀምራል። ከዛ ቀኑን ሁሉ የአባቱን ፈቃድ ሲያደርግ ይውላል። ለፈቃዳችን ታልፈን የምንሰጠው ማለዳችንን ለእግዚአብሔር ሰጥተነው ስለማንወጣ፣ ማለዳችንን ፊቱን አይተን ስለማንወጣ፣ ማለዳ ድምፃችንን አሰምተነው ፊቱን አይተን ደግሞ የእሱን ጠብቀን ሰምተን ስንወጣ ቀኑን ሁሉ በፈቃዱ ውስጥ ታጥረን እንውላለን። ድምፄን ትሰማለህ የሚለው እርግጠኝነት ደግሞ ደስ አይልም? ድምፄን ትሰማለህ። ዝም ብዬ አየር እንደሚጎስም አይደለም ማለዳ ተነስቼ የምለፈልፈው። ያለ እምነት የሆነ ጸሎት እንደሚያደክም ታውቃላችሁ። ብዙ ሰው ጸሎት ተራራ የሚሆንበት ለምን እንደሆነ ታውቃላችሁ? እግዚአብሔር እንደሚሰማው እርግጠኛ ስላልሆነ። እንደሚሰማችሁ እርግጠኛ ከሆናችሁ እነግራችኋለሁ፣ አም ቴሊንግ ዩ አትደክሙ፣ አትሰለችም። ብዙ ጊዜ ጸሎት የሚሰለቸው ጸሎት የሚደክመው ሰው እግዚአብሔር እንደሚሰማው እርግጠኛ ስላልሆነ ነው። ዳዊት በጣም የጸሎት ሰው ነው። አይሰለችም፣ አይታክትም። ሁሉንም ነገር ይጸልያል። ሐዘኑን ይጸልያል፣ ደስታውን ይጸልያል፣ ድሉን ይጸልያል፣ ተስፋ መቁረጡን ይጸልያል፣ ተስፋ ማድረጉን ይጸልያል፣ ሁሉን ነገር ይጸልያል። እንዴት ነው ማይሰለቸው? ዳዊት እንደሚሰማው እርግጠኛ ነው። ትሰማኛለህ ይላል። በቃ ትሰማኛለህ። በመሰማት እርግጠኝነት የምንጸልይ ከሆነ አንደክምም። እኔ አሁን እየሰማችሁኝ ባይሆን ማንም ሰው ባይኖር እዚህ ጋር ዝም ብዬ ስልኬን ስክሪኑን ኦፍ አድርጌው ይሄን ሁሉ ነገር ማውራት እችላለሁኝ እንዴ? አልችልም። የማይደክመኝ ለምንድን ነው? እንደምትሰሙኝ ስለማውቅ እኮ ነው። እየሰማኝ ያለ ሰው አለ ብዬ ነው እኮ የማይደክመኝ የማይታክተኝ። ለዛ ነው በየምሽቱ እየመጣሁኝ የማወራው። አሁን በየምሽቱ ለባዶ ግርግዳ ይሄንን ማውራት እችላለሁኝ? አልችልም። እንደማይሰማችሁ የምታስቡ ከሆነ ትደክማላችሁ። ለማይሰማ ነገር ማውራት ይሰለቻል፣ ይደክማል። ጸሎት የሚሰለቸን ጸሎት የሚደክመን እግዚአብሔር እንደሚሰማን እርግጠኞች ስላልሆነን ነው። ግን ዳዊት እንደዚህ ይለናል፣ ይሰማል እግዚአብሔር። ወዳጆቼ እርግጠኛ ሆናችሁ ጸልዩ፣ እግዚአብሔር ይሰማል። አየርን እንደሚጎስም አይደለም አለ። የምጎስመው አየርን እንደሚጎስም አይደለም አለ ሐዋርያው ጳውሎስ። የሚሰማ አምላክ እንዳለው ሰው ነው እኛ የምንጸልየው። ዕብራውያን ምዕራፍ 4 ቁጥር 6 ላይ ዕብራውያን ምዕራፍ 4 ቁጥር 16 ላይ ታውቁታላችሁ አይደለ? እንግዲህ ምሕረት እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ምን ብለን? እግዚአብሔር ይሰማናል ብለን ነው። እግዚአብሔር ይሰማናል። እስኪ በየማለዳው ሞክሩት። እግዚአብሔር ይሰማኛል። አሁን የምናገረውን ነገር እግዚአብሔር እየሰማ ነው። አንዳንድ ጊዜ እኮ የሆነ ድግምግሞሽ እንደ መድገም ነገር የምናደርገው እኮ ለሚሰማ አምላክ እንደምንጸልይ እኮ ኮንሽስ ስላልሆነ ነው። አሁን እኔ የምሰማችሁ ከሆነ ዝም ብላችሁ የተደጋገመ ነገር ታወሩኛላችሁ እንዴ? አታውሩኝም እንዴ? ሰምቻለሁኝ እኮ ምን ማለታችሁ ነው እላችኋለሁኝ። እግዚአብሔር የሚሰማ አምላክ እንደሆነ ስናስብ፣ ለዛ ኮንሽስ ስንሆን ጸሎታችን ራሱ ሕያው ይሆናል። ሕያው በቃ ለሚሰማ አምላክ እንደሚነግር ሰው እንናገራለን፣ በእምነት የምንጸልይ ከሆነ ማለት ነው። ከዛ ከቁጥር 4 እስከ 6 ስለ እግዚአብሔር ባህሪ ይናገራል። የእግዚአብሔርን ባህሪ በማወቅ ላይ የተመሰረተ ጸሎት ውጤታማ ነው ወዳጆች፣ ውጤታማ ነው። ቁጥር 4 እንደዚህ ይለዋል፣ አንተ በደልን የማትወድ አምላክ ነህና ክፉ ከአንተ ጋር አያድርም ይለዋል። ወገኖቼ የምንቀበለው የጸለይነውን ሁሉ አይደለም። በነገራችን ላይ ታውቃላችሁ አይደለ? እንደ እግዚአብሔር ፈቃድ የጸለይነውን ነው የምንቀበለው። እንደ እግዚአብሔር ፈቃድ ለመጸለይ የእግዚአብሔርን ፈቃድ ማወቅ ያስፈልጋል።
የእግዚአብሔርን ፈቃድ ለማወቅ ደግሞ የእግዚአብሔርን ባህሪ መረዳት ያስፈልጋል። አሁን ከእናንተ ከሁላችሁ ረቁ የኔን ባህሪ የበለጠ ታውቃለች። ከዛ ደግሞ ሄላዬ የበለጠ ታውቃለች። ከረቁ በኋላ ደግሞ ሄላዬ አብረን ስለሰራን አብረን ረጅም ጊዜ አንድ ቢሮ ውስጥ ስለነበረ ታውቀኛለች። ስለዚህ እኔ ብጠየቅ የማደርገውንና የማላደርገውን ነገር ከሌሎቹ በተሻለ ታውቃለች። ፈቃዴን ከሌሎቹ በተሻለ ታውቃለች። ስለዚህ የምትጠይቀኝን ነገር የማግኘት እድሏ ከሌሎቹ በተሻለ ሰፊ ነው ማለት ነው። ወገኖቼ የእግዚአብሔርን ባህሪ ማወቅ የእግዚአብሔርን ፈቃድ ለማወቅ መንገድ ይከፍታል። የእግዚአብሔርን ፈቃድ ማወቅ እንደ እግዚአብሔር ፈቃድ ለመጸለይ ያስችለናል። እንደ እግዚአብሔር ፈቃድ የምንጸልየውን ጸሎት ደግሞ እንደምንቀበል መጽሐፍ ቅዱስ ይነግረናል። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 14 ላይ በእርሱ ዘንድ ያለን ድፍረት ይህ ነው ይልና እንደ ፈቃዱ አንዳች ብንለምን ይሰማናል። የኔ ፈቃድ ምንድን ነው? አታውቁትም። እኔን የሚያቀኝ ሰው ነው የሚያውቀው። ዳዊት የእግዚአብሔርን ባህሪ ያውቃል። ስለ ባህሪው ይናገራል። አንተ በደልን አትወድም፣ ክፉ ከአንተ ጋር አያድርም ይለዋል። ባህሪውን በማወቅ ፈቃዱን በማወቅ ይጸልያል። ክፉ ከአንተ ጋር አያድርም። እግዚአብሔር ክፋትን ችላ እንዳይል እንዲቀጣ ባህሪው ግድ ይለዋል። አንዳንድ ሰዎች እግዚአብሔር መልካም አምላክ ነው፣ እግዚአብሔር ፍቅር ነው፣ እንደዚህ አያደርግም፣ ሰዎችን ወደ ሲኦል አይልክም። በመጀመሪያ ደረጃ እውነት ነው፣ እግዚአብሔር ለሰው ልጆች ሲኦልን አልሰራም። ሲኦልን የሰራው ለዛ ለአመፀኛ ለክፉ ለሰይጣን ነው እንጂ ለሰው ልጆች አይደለም ሲኦልን የሰራው። ነገር ግን የሰይጣንን ስራ የሰይጣንን ካርድ ይዘው በጌታ በኢየሱስ ክርስቶስ በማመን ከዛ ከሰይጣን ስልጣን ስር ነፃ መውጣትን ጠልተው በሰይጣን ግዛት ውስጥ የሚኖሩ ሰዎች ለሰይጣንና ለመላእክቱ ወደ ተዘጋጀው ቦታ አብረው መሄዳቸው ግድ ነው። እና ይሄንን ስትነግሯቸው ኧረ እግዚአብሔር ፍቅር ነው፣ እግዚአብሔር ይሄንን አያደርግም፣ እግዚአብሔር መልካም ነው፣ እግዚአብሔር ይሄንን አያደርግም። እግዚአብሔር መልካም ነው፣ አት ሴም ታይም ደግሞ ጽድቁ፣ ባህሪው፣ ማንነቱ ኃጢአትን እንዲቀጣ ያስገድደዋል። ከኃጢአት ጋር ተስማምቶ መኖር አይችልም። ኃጢአትን አይቶ ችላ ማለት አይችልም። ዕንባቆም ምዕራፍ 1 ቁጥር 13 በጣም ደስ ይለኛል። አይኖችህ ይለዋል ክፉ እንዳያዩ ንጹሐን ናቸው። God is too holy. He is too pure. ክፉ ነገርን ለማየትና ዝም ብሎ ለማለፍ ማለት ነው። እኛ እንኳን ህሊና ያለን ሰዎች ስንሆን እኮ እንደው ደህና ሞራል ያለን ሰዎች ስንሆን አሁን አንድ ሰው ኪስ ውስጥ አንድ ሰው ሲገባ ብታዩት ህሊና ያላችሁና በጣም ሰልፊሽ ያሉናችሁ ሰዎች ከሆናችሁ አንተ ለምንድን ነው ሰው ኪስ ውስጥ የምትገባው? አንተ ኪስ ውስጥ እየገባ ነው ብላችሁ ትናገራላችሁ እኮ። እኛ እንኳን ህሊና ያለን ሰዎች ክፉ ነገርን አይተን ለማለፍ አይፈቅድልንም ህሊናችን። እግዚአብሔር he is too holy, he is too pure ክፉ ነገርን አይቶ ለማለፍ። እና ዕንባቆም እንደዛ ይለዋል፣ አይኖች ክፉ እንዳያዩ ንጹህ ናቸው፣ ጠማምነትን ትመለከት ዘንድ አትችልም። ከተመለከትከው ታጠፈዋለህ፣ ትቀጣዋለህ፣ ትፈርድበታለህ። አትችልም አይተህ ዝም ማለት። አታላዮችን ታዲያ ለምን ትመለከታለህ? ኃጢአተኛውን ከእርሱ ይልቅ ጻድቅ የሆነው ሲውጠው ስለምን ዝም ትላለህ ብሎ በባህሪው ይጠይቀዋል። አያችሁ፣ ባህሪውን በማወቅ ነው ዕንባቆምም የሚጸልየው። አንተ እኮ you are too pure ኢንጀስቲስ እያየህ ለማለፍ ኃጢአተኛው ጻድቁን ሲውጠው አይተህ ዝም ለማለት you are too holy, you are too pure እንዴት ይሄንን ዝም ትላለህ ብሎ በባህሪው ይጠይቀዋል። ስለዚህ ባህሪው ግድ ይለዋል። ከዛ ቁጥር 7 ላይ እንደዚህ ያለ መዝሙረ ዳዊት፣ እኔ ግን በምህረትህ ብዛት ወደ ቤትህ እገባለሁ፣ አንተን በመፍራት ወደ ቅድስናህ መቅደስ እሰግዳለሁ ያለ ፓስተር ሞ ሁሉ ጊዜ እንደዚህ ይለናል። ወደ እግዚአብሔር ቤት ስትመጡ፣ ወደ ቅዱሳን ጉባኤ ስትመጡ ሁለት እግር ስላላችሁ የመጣችሁ እንዳይመስላችሁ፣ የታክሲ መክፈል ስለቻላችሁ ወይ ደግሞ ነዳጅ መቅዳት ስለቻላችሁ፣ መኪና ስላላችሁ፣ አፎርድ ስላደረጋችሁ መምጣት የቻላችሁ እንዳይመስላችሁ። ምህረት ስለበዛላችሁ ነው ወደ ቅዱሳን ጉባኤ የመጣችሁት፣ የእግዚአብሔርን ስም መጥራት የቻላችሁት፣ በፊቱ መቆም የቻላችሁት ይላል ነበረ ሁሉ ጊዜ። እና ወዳጆቼ ዳዊት እንደዚህ ያለ ወደ እግዚአብሔር ቤት መግቢያው በር የበሩ ስም ምህረት ይባላል አለ። በምህረት ብዛት ነው ወደ ቤት የገባሁት። በየትኛው በር ገባህ ዳዊት? በምህረት በር ነው የገባሁት አለ። በምህረት የገባ ደግሞ ትምክህት የለውም። ስለዚህ
አንተን በመፍራት ወደ ቅድስና ተራራ እሰግዳለሁኝ አለ። ኤፌሶን 2:4-5 ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ይላል ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን፣ በጸጋ ድናችኋልና። በጸጋ የዳነ በትህትናና በመደነቅ ከመስገድ ውጪ ምርጫ የለውም። ዳዊት በምህረት ስለገባሁኝ ምህረት በሚባለው በር በኩል ስለገባሁኝ እኔ የሁል ጊዜ ተግባሬ አንተን በመፍራት ወደ ቅድስና ተራራ መስገድ ነው አለ። እኛም ጸጋ በሚባል በር ከገባን ምህረት በሚባል በር ከገባን ከመደነቅ ከማምለክ በእግዚአብሔር ፊት ትሁት ከመሆን በስተቀር ሌላ ትምክህትም ሌላ ምርጫም የለንም። ከዛ ስለ ጠላቶቼ በጽድቅ ምራኝ ይለዋል። ደግሞ ስለ ጠላቶቼ በጽድቅ ምራኝ ምን ማለት ነው? አያችሁ፣ የጠላት ክፋት የጠላት ግፊያ ሲበረታ ከስሜታችን ምላሽ ለመስጠት ከስሜታችን አጸፋ ለመስጠት እንፈተናለን። ስለዚህ ዳዊት ከዚህ ፈተና ለማምለጥ አንተ ምራኝ፣ ከራሴ እንዳልመልስ ከስሜቴ እንዳልመልስ አንተ ምራኝ ብሎ ምሪትን ሲለምን እናየዋለን። እና ከቁጥር 9-10 ላይ ደግሞ የክፉዎችን ጠባይ ይዘረዝራል። የክፉዎችን ጠባይ ሐዋርያው ጳውሎስ ይህንን ክፍል በቀጥታ ጠቅሶታል። ሮሜ ምዕራፍ 3 ቁጥር 13 ላይ ጉሮሯቸው እንደተከፈተ መቃብር ነው፣ በመላሳቸውም ሸንግለዋል፣ የእባብ መርዝ በከንፈሮቻቸው በታች አለ ብሎ አንደበታቸው አካባቢ እንደሆነ እንዳለ ችግሩ ያለው ወጥመዱ ያለው አንደበታቸው አካባቢ እንደሆነ ጉልበታቸው ያለው አንደበታቸው አካባቢ እንደሆነ ይነግረናል። ክፉ ታውቃላችሁ፣ ጉልበቱ አፉ ላይ ነው ያለው። እዚህ አሁን የጠቀስኩላችሁ ነገር በሙሉ እዚሁ አካባቢ አንደበት አካባቢ እኮ ነው ያለው። በጡንቻው አይደለም ጠልፎ የሚጥለን፣ ይህንን ታውቃላችሁ። በጡንቻው አይደለም ጠልፎ የሚጥለን በአንደበት ነው። ጉሮሯቸው እንደተከፈተ መቃብር ነው፣ በመላሳቸው ሸንግለዋል፣ የእባብ መርዝ በከንፈሮቻቸው በታች አለ ይላል። ከዛ በኋላ በጣም የምወደው ቃል ስምህን የሚወዱ ሁሉ በአንተ ይመካሉ ይላል። አንተን መጠጊያ የሚያደርጉ ሁሉ ግን ደስ ይበላቸው፣ ዘላለም በደስታ ይዘምሩ። ስምህን የሚወዱ በአንተ ደስ እንዲላቸው ተከላካይ ሆነላቸው ይላል አዲሱ መደበኛ ትርጉም ቁጥር 11 ላይ። ስምህን የሚወዱ በአንተ ደስ እንዲላቸው ተከላካይ ሆናቸው ይላል። የእግዚአብሔርን ስም የምትወዱ እግዚአብሔር ተከላካይ ይሆንላችኋል። ሃሌሉያ። ዕብራውያን ምዕራፍ 6 ቁጥር 10 ላይ እንደዚህ ይላል፣ እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ይልና ያደረጋችሁትን ስራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና። ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና። ከዛ እንደ ጋሻ በሞገስ ከለልከን ይላል። እንደ ጋሻ በሞገስ ከለልከን። በጸሎት የተጀመረ በሞገስ የተከለለ ነው። ሃሌሉያ። ሲጀምር በማለዳ ድምፄን ትሰማለህ፣ በማለዳ በፊትህ እቆማለሁኝ እጠብቃለሁኝ ብሎ ጀመረ። ከዛ መጨረሻ ላይ እንደዚህ ብሎ ጨረሰ፣ እንደ ጋሻ በሞገስህ ከለልከን ብሎ ጨረሰ። በጸሎት የተጀመረ ቀን በሞገስ የተከለለ ነው። እንግዲህ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል እንዳለ ሐዋርያው ጳውሎስ ማለት ነው። ስለዚህ ከዚህ ምዕራፍ ምን እንማር? የመጀመሪያው ቀናችንን በጸሎት በመጀመር መንፈሳዊ ከፍታችንን ይዘን እንውጣ። እኔ ወዳጆቼ በተመቻችሁ ጊዜ ጸልዩ። ለጸሎት ቦታና ጊዜ ገድባችሁለት ቆይ አይ በዚህ ሰዓት ካልሆነ አልጸልይም ብላችሁ እንድትሳነፉ አላበረታታችሁም። በተመቻችሁ ጊዜ በቃ ሳታቋርጡ ጸልዩ የሚለው ሐዋርያው ጳውሎስ ምንም ስራ እንዳንሰራ ምግብ እንዳንበላ ምናምን አይደለም እኮ። በጸሎት መንፈስ እንድንሆን እግዚአብሔርን ያሳተፈ እንዲሆን ቀናችን ማለት ነው። ለምሳሌ የሆነ ውሳኔ ከመወሰናችሁ በፊት ጌታ ሆይ ምን ትላለህ? እግዚአብሔር ሆይ ይህን ውሳኔ እንድወስን ፈቃድህ ነው በልባችንም ማለት ነው። በቃ ጋድ ኮንሽስ ሆነን እንድንውል ማለት ነው። በሁሉ ነገራችን እግዚአብሔርን ጣልቃ እያስገባን እግዚአብሔርን እያሰበን ጋድ ሴንተርድ ሆነን እንድንውል ነው ያለማቋረጥ ጸልዩ የሚለን ሐዋርያው ጳውሎስ። ከዛ ውጪ ግን አሁን እኔ ብትጠይቁኝ በግሌ በማታ ከመጸለይና በማለዳ ከመጸለይ ብትሉኝ እኔ ፓስተር ሞ ያስተማረኝና በጣም የጠቀመኝ ነገር የማለዳ መሆን ነው። በቃ የማለዳ ሰው መሆን። እኔ የማታ ሰው ነበርኩኝ። እንግዲህ እንደምታውቁት ስራዬም ከማታ ጋር የተያያዘ ስለነበረ ማታ በጣም ማምሸት እችላለሁኝ። ጠዋት ደግሞ ያው ማታ ያመሸ ሰው ጠዋት መነሳት ያቅተዋል። ጠዋት አርፍጄ መተኛት ለምጃለሁኝ። እንደዛ ነበረ ህይወቴ። ከዛ በኋላ ግን በየቀኑ ይጠይቀኝ ነበረ፣ ማታ ስንት ሰዓት ተኛሽ ይለኛል፣ ጠዋት ስንት ሰዓት ተነሳሽ ይለኛል።
እና ግድ የለሽም ይለኛል። ማታ ስንት ሰዓት ላይ ጸለይሽ ሲለኝ ማታ ጸለይኩኝ ስለው ማታ እኮ ጸሎትሽ ሪፖርት ነው ይለኛል። ቀኑን ሙሉ ስትሰበስብ የዋልሽው ነገር፣ ቀኑን ሙሉ ሸክም የሆነብሽን ነገር፣ አይምሮሽ መዓት ነገር ተሸክሞ ስትንበረከኪ እነዛን ነገሮች ነው ሪፖርት የምታደርጊው ይለኛል። ማለዳ ላይ ግን ፍሬሽ የሆነ መና ነው የምትቀበዩ ይለኛል። ያ ነገር በጣም በህይወት ይጠቅሙኛል። ስለዚህ ከማታ ይልቅ እኔ ማለዳን እመርጣለሁ። ዳዊትም እንደዛ ማለዳን ይመርጣል። እና ከጠቀማችሁ ማለዳን ምረጡ፣ ማለዳን ምረጡ። የሚጠቀም ይመስለኛል። ቀናችንን በጸሎት በመጀመር መንፈሳዊ ከፍታችንን ይዘን እንውጣ። ደግሞ እኔ ብቻ አይደለሁም፣ ዳዊትም ብቻ አይደለም። ጌታ ኢየሱስ ክርስቶስም በማለዳ ሳይነጋ ገና ሌሊት ሳለ ሊጸልይ ወደ ምድረ በዳ ወጣ ይላል። ማለዳ በጸሎት መጀመር መንፈሳዊ ከፍታ እንድንይዝ ያደርጋል። ሁለተኛ ጸሎታችን በእምነትና የእግዚአብሔርን ፈቃድ በማወቅ ላይ የተመሰረተ ይሁን። አንደኛ የእግዚአብሔርን ፈቃድና የእግዚአብሔርን ባህሪ ያውቃል ዳዊት። ሁለተኛ ደግሞ ይሰማኛል ይላል። በእምነት ይሰማኛል በሚል እምነት ጸልዩ። የሚሰማው አምላክ እንዳለ ሰው ጸልዩ። ለሰው ቢሆን የማታወሩትን ድግምግሞሽና የሆኑ አሰልቺ ቃላት ከመጠቀም ትወጣላችሁ፣ እግዚአብሔር እንደሚሰማችሁ ስታውቁ። አንድ መጽሐፍ ቅዱስ ኮሌጅ አንድ አስተማሪያችን ምን አለ፣ ከዚህ በፊት ነግሬያቸዋለሁ አይደለ? ስጸልይ ያለ ድሮ በጣም ሃይማኖተኛ ጸሎት ነው መጸለያው አለ እና በቃ በኪንግ ጄምስ ቨርዥን ነው መጸለያው አለ። በቃ ዛይ ዞ ዚ ምናምን የሚሉ ቃላቶችን እየተጠቀምኩ ነው መጸለያው አለ። እና አንድ ቀን ጌታ እንደዚህ ያለኛል፣ ለምንድን ነው ልጄ በኪንግ ጄምስ ቨርዥን የምታወራኝ? ሌላ ሰው ስታወራ በዚህ ቋንቋ ነው የምታወራው አለኝ ብሎ አሳቀን። እና እግዚአብሔርን ስናወራው በራሳችን ቋንቋ እናወራው። አሁን እንግዲህ ካን ኢማጂን ልጄ መጣ እናቴ ሆይ ምሳ ትሰጪኝ ዘንድ እወዳለሁ ብትለኝ ሌላ ቦታ የማናወራውን እኮ ነው። ከዚህ በፊትም ብያቸዋል። ሌላ ቦታ እንደዛ ብላችሁ የምታወሩ ከሆነ ጥሩ፣ ካልሆነ ግን ከእግዚአብሔርም ጋር ስናወራ ጄኒውን እንሁን። በቃ ጄኒውን በእምነት እንደሚሰማን ፈቃዱን በማወቅ ባህሪውን በማወቅ ከዛ ደግሞ እንደሚሰማን የሚሰማው አምላክ እንዳለ ሰው ጄኒውን ሆነን እንጸልይ። ሶስተኛ ምንጊዜም ወደፊቱ ስንቀርብ በምህረት እንጂ በጥረት እንዳልሆነ እናስታውስና ትሑታን እንሁን። ወደ እግዚአብሔር ፊት የምንገባው ዛሬ አሁን በዚህ ፕላትፎርም ላይ የተሰበሰብ ነው። ዛሬ ይሄንን ላይቭ ክሊክ አድርገን የገባ ነው በእግዚአብሔር ምህረት ብዛት ነው። ስልክ ስላለን፣ ስልካችን ቻርጅ ስላለው፣ ኢንተርኔት ስላገኘን፣ ስለተመቸን ጊዜ ስላለን አይደለም። ይሄ ሁሉ ጊዜ የነበራችሁ ይሄ ሁሉ አሁን የጠራሁት ነገር ሁሉ ኖሯችሁ ግን የእግዚአብሔርን ቃል ያላጠናችሁበት ጊዜ የለም አለ እኮ አይደል? ይሄ ሁሉ ነገር እጃችን ላይ ኖሮ ፍሪ ዋይፋይ ቤታችን ውስጥ ኖሮ ስማርትፎን ኖሮን ምንም ችግር ሳይኖርብን ግን የእግዚአብሔርን ቃል ያላጠናንባቸው ጊዜዎች የሉ አሉ። ስለዚህ ወደዚህ ስፍራ ስንመጣ ምን እያለን እንምጣ? እኔ ግን ጌታ ሆይ ዛሬም በምህረትህ ብዛት ወደ ባይብል ስተዲ እገባለሁ። በምህረትህ ብዛት ከወገኖቼ ጋር የእግዚአብሔርን ቃል ላጠና ልቀመጥ ነው። ምህረት አብዝተህልኝ ብለን እንድንመጣ ያስፈልጋል። አራተኛውና የመጨረሻው ለነገሮች አጸፋዊ ምላሽ ከመስጠታችን በፊት ምሪትን እንጠይቅ። ምዕራፍ 6ን ጀምራለሁ። ወደ ምዕራፍ 6 ስናልፍ ምዕራፍ 6 በጭንቅ ጊዜ የቀረበ ጸሎት ነው። እንግዲህ ዳዊት ሁሉን ነገር ነው የሚጸልየው። የተያያዙ አይደሉም የምናገኛቸው ነገሮች። በቃ እንደማንኛውም ሰው የዕለት ተዕለት ህይወቱን ነው የሚጸልየው፣ የዕለት ተዕለት ህይወቱን ነው የሚዘምረው ዳዊት። እና እኛ ሁላችን ትላንትና ደስተኛ ሆነን ዛሬ ደግሞ ሊከፋን እንደሚችል ሁሉ ዳዊትም ትላንት ደስተኛ ሆኖ ዛሬ ከተከፋ ትላንትና ደስታውን ይዘምራል፣ ዛሬ ደግሞ መከፋቱን ይጸልያል። እና እዚህ ቦታ ላይ ደግሞ በጭንቅ ጊዜ የቀረበ ጸሎት ያቀርባል። ከቁጥር 1 እስከ 3 መለኮታዊ ፍርድ በምህረት እንዲለወጥለት ሲለምን እናያለን። አያችሁ፣ ዳዊት በድሎ እንዳልበደለ የሚሰማው ሰው አይደለም። ይሄ በጣም አደገኛ ነገር ነው። በድለን እንዳልበደልን ከተሰማን በጣም አደገኛ ነገር ነው። ዳዊት በድሎ እንዳልበደለ አይሰማው፣ ወይም በድሎ እንዳልበደለም አያስመስልም። ይልቁንም መበደሉን አምኖ ምህረት ይጠይቃል። ዳዊት ኃጢአትን አድርጎ ምንም የማይመስለው ሰው አይደለም። ዳዊት ኃጢአትን ያደርጋል። አንድ ጊዜ የቤርሳቤህን ታሪክ ስናጠና ታስታውሳላችሁ አይደለም? በአንድ ጊዜ ከ10ቱ ትእዛዛት 6ቱን ነው የጣሰው በአንድ ጊዜ። ያጠፋል አያጠፋም አይደለም፣ ግን ወዲያው መልሶ ልቡን ይመታዋል። ወዲያው ደግሞ ይጸጸታል። እኔ ነኝ ይላል። በቃ በድያለሁ፣ አንተን ብቻ በደልኩ፣ ክፉ አደረግኩኝ ብሎ ደግሞ በእግዚአብሔር ፊት ይወድቃል።
እንጂ ኃጢአትን አድርጎ ምንም የማይመስለው ሰው አይደለም። እንደውም እዚህ ክፍል ላይ እንደሚል ታውቃላችሁ? ኃጢአትን በማድረጉ ምክንያት አጥንቶቼ ታውከዋል፣ ነፍሴም ታወከች ይላል። ምን አይነት ቢዩቲፉል ሶል ነው ያለው! ምን አይነት ነፍስ ነው ያለው! በቃ ስስ የሆነ ነፍስ፣ እግዚአብሔርን አሳዝኖ የማይደላደል፣ ክፋት አድርጎ የማይደላደል ምን አይነት ስስ የሆነ ምን አይነት ቢዩቲፉል ነፍስ ነው ያለው ዳዊት። አጥንቶቼ ታውከዋል፣ ነፍሴም እጅግ ታወከች ይላል። እግዚአብሔር ሴንሲቲቪቲያችንን ይመልስልን ወገኖች፣ በእውነት ሴንሲቲቪቲያችንን ይመልስልን። ክፋት አድርገን የማንደነግጥ ሰዎች እንዳንሆን፣ አመፅ አድርገን የማንደነግጥ እንደው ቅምም የማይለን ሰዎች እንዳንሆን እግዚአብሔር ይርዳን። እግዚአብሔር ይርዳን። በቃ አንዳንድ ሰዎች የሆነን ሰው ህይወት ዲስትሮይ አድርገው ዝንብ የገደሉ ያህል የማይሰማቸው ሰዎች አሉ። የሆነን ሰው ኑሮ ብጥብጥ አድርገው የሆነን ሰው ከመስመር ከመንገድ ከዴስቲኒው አስወጥተውት ትንኝ የገደሉ ያህል የማይሰማቸው ሰዎች አሉ። እግዚአብሔር ይጠብቀን። በአንድ ቀን እዛ ጋር አልደረሱም እነዛ ሰዎች። ቀስ በቀስ ነው እየደነዘዙ እዛ ጋር የደረሱት። ከዛ በኋላ ፊዚካሊ ሰው ቢገሉ አይደነግጡ እና አጥንቶቼ ታውከዋል ይላል። ነፍሴም እጅግ ታወከች። አይወሰድባችሁ ወዳጆች፣ መጸጸት አይወሰድባችሁ፣ መደንገጥ አይወሰድባችሁ፣ ኃጢአት አድርጎ ማዘን፣ ሰዎችን በድሎ መጸጸት አይወሰድባችሁ በጌታ በኢየሱስ። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 10 ላይ ሐዋርያው ጳውሎስ እንደዚህ ያለ፣ እንደ እግዚአብሔር ፈቃድ የሆነ ሐዘን። እናንተ እንደ እግዚአብሔር ፈቃድ የሆነ ሐዘን አለ። ለካ ሐዘን ሁሉ ክፉ አይደለም። ለካ ሐዘን ሁሉ መጥፎ አይደለም። እንደ እግዚአብሔር ፈቃድ የሆነ ሐዘን። እህትሽን በድለሻት ማዘንሽ የእግዚአብሔር ፈቃድ ነው። ምክንያቱም ካላዘንሽ አትጸጸችማ፣ ካልተጸጸች ንስሐ አትገቢማ። እንደ እግዚአብሔር ፈቃድ የሆነ ሐዘን ይላል ጸጸት የሌለበትን ወደ መዳንም የሚያደርሰውን ንስሐ ያደርጋልና። የዓለም ሐዘን ግን ሞትን ያመጣል። የዓለም ሐዘን አለ፣ እንደ እግዚአብሔር ፈቃድ የሆነ ሐዘን አለ። ወገኖቼ አይወሰድብን። ኃጢአት በማድረጋችን የሚሰማን ሐዘን የመንፈሳዊ ጤንነት መገለጫ ነው። የመንፈሳዊ ጤንነት መገለጫ ነው። ስሜቶቻችን እኮ የእግዚአብሔር ስጦታዎች ናቸው። ታውቃላችሁ አይደል? ለምሳሌ አንድ ሰው የረሃብ ስሜት ካልተሰማው መብላት አይችልም። ስለዚህ ይጎዳል። ሰው ሲታመም ምንድን ነው የሚሆነው? የምግብ ፍላጎት ያጣል። ያ አሁን እኛ ጤነኞች ስንሆን የሚሰማን የረሃብ ስሜት አይኖረውም። ረሃብ እኮ በሽታ አይደለም። ከእግዚአብሔር የተሰጠን ምግብ እንድንበላ የሚያደርገን ተነሳሽነት ነው። ጥሩ ነው። ካልራበን እኮ እንዲርበን መድኃኒት ሁሉ ይሰጡናል ሐኪሞች አይደለም? በጣም አስቸጋሪ ነው ካልራበን። ካላዘንም በጣም አስቸጋሪ ነው። በጣም አስቸጋሪ ነው። ስሜት አልባ ከሆነን በጣም አስቸጋሪ ነው። እዛ ከቁጥር 4 እስከ 7 እጅግ ጥልቅ የሆነ ተማጽኖ ደግሞ ሲያቀርብ እናያለን። የሙጥኝ ሲል እናየዋለን። ቁጥር 6 ላይ እንደዚህ ይላል፣ በጭንቀት ደክሜያለሁ፣ ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬ መኝታዬን አረሳለሁ። አማኝ አይመስልም አይደለም? ዳዊት በጸሎት ስፍራው የሃይማኖት ስርዓት ለመፈጸም የሆኑ ባዶ ቃላትን የሚደጋግም ሰው አይደለም። ነፍሱን የሚያፈስ ሰው ነው። ጭንቀቱን ሳይደብቅ ለእግዚአብሔር የሚነግር ሰው ነው። ራሱን የሚሆንበት ስፍራ ነው ባጭሩ የጸሎት ስፍራው። የሆነ ጠንካራ የሚጫወትበት ስፍራ አይደለም። አዋቂ የሚጫወትበት ስፍራ አይደለም። አልተጎዳሁም የሚጫወትበት ስፍራ አይደለም። በጭንቀቴ ደክሜያለሁ ይላል። ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬም መኝታዬን አርሳለሁ ይላል ጌታ ኢየሱስ ክርስቶስ። እንኳን ዳዊት ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26 ቁጥር 38 ላይ ነፍሴ እስከ ሞት ድረስ እጅግ አዘነች ይላል። በዚህ ቆዩ ከኔም ጋር ትጉ አላቸው በጌቴሰማኒ። ሲጨንቃችሁ ጌታ ሆይ ጨነቀኝ በሉት። የእግዚአብሔር ቃል ይፈቅድላችኋል። ጨነቀኝ ጌታ ሆይ፣ ነፍሴ እጅግ አዝናለች በሉት። ጌታ ኢየሱስ እንኳን ነፍሴ እጅግ አዘነች ብሎ ተናግሯል፣ ጸልዋል። ዕብራውያን ምዕራፍ 5 ቁጥር 7ም እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ ይላል። እግዚአብሔርንም ስለመፍራቱ ተሰማለት ይላል።
እንዴት ነው የጸለየው? እሱ ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ ይላል። ጸሎት እውነተኞች የምንሆንበት ራሳችንን የምንሆንበት ስፍራ ነው እንጂ የሆነ ጎበዝ የምንጫወትበት ስፍራ አይደለም። ዳዊት ከዛ ቁጥር 9 ላይ እንደዚህ ይላል፣ እግዚአብሔር ልመናዬን ሰማኝ፣ እግዚአብሔር ጸሎቴን ተቀበለ ይላል። እንዴ ከመቼው ዳዊት ከመቼው አያችሁ። ሰማኝ ያለው ግን ሁኔታው ስለተቀየረ አይደለም፣ በማይለዋወጠው በእግዚአብሔር ባህሪ እርግጠኛ ስለሆነ ነው። በየትኛው እንደ ፈቃዱ የጸለዩትን እንደሚሰማ እግዚአብሔር ያውቃል። ስለዚህ ነገሩ ሳይለወጥ ዳዊት እግዚአብሔር ሰማኝ፣ እግዚአብሔር ሰማኝ፣ እግዚአብሔር ጸሎቴን ተቀበለ ይላል በእምነት። ዮሐንስ ወንጌል ምዕራፍ 11 ቁጥር 42 ላይ ጌታ ኢየሱስ እንደዚህ ያለ፣ አልዓዛርን ከማስነሳቱ በፊት ሁል ጊዜ እንደምትሰማኝ አወቅኩ፣ ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኩ አለ ይላል። ኢየሱስ ያመሰግነው አልዓዛር ከተነሳ በኋላ አይደለም። ከአባቱ ጋር ያለውን ግንኙነት ያውቃል። ሁል ጊዜ አባቱን ፈቃድ ይፈጽማል። ሁል ጊዜ እንደሚሰማው ያውቃል፣ አይጠራጠርም። ስለዚህ አስቀድሞ ያመሰግናል። ዳዊትም እንደዛ ከእግዚአብሔር ጋር ሪሌሽንሺፕ አለው። የእግዚአብሔርን ባህሪ ያውቃል፣ የእግዚአብሔርን ፈቃድ ያውቃል። እንደ እግዚአብሔር ፈቃድ ይጸልያል። እግዚአብሔር እንደሚሰማው አይጠራጠርም። ስለዚህ እግዚአብሔር ጸሎቴን ተቀብሎታል ብሎ ያመሰግናል። በዚህ ምዕራፍ ዳዊት ስለ ኃጢአቱ እግዚአብሔር እንዳይቀጣው ይለምናል። ጌታችን ኢየሱስ ክርስቶስ ግን ንጹሕ ሆኖ ሳለ ስለኛ ኃጢአት መከራን ፈቅዶ ተቀብሏል። ምን እንማር ከዚህ ምዕራፍ? አንደኛ ኃጢአት አድርገን እግዚአብሔርን ስንበድል ወደ እግዚአብሔር እንሩጥ፣ ከእግዚአብሔር አንሸሽ። ሁለተኛ እግዚአብሔር እኛ ራሳችንን ከምናውቀው በላይ ስለሚያውቀን ለጸሎት በፊቱ ስንቀርብ ራሳችንን እንሆን። ሶስተኛ የሚያስጨንቀንን በእግዚአብሔር ፊት በጸሎት ከጣልነው በኋላ በምስጋና እንውጣ እንጂ የጣልነውን ጭንቀት መልሰን አናንሳ። ስለዚህ የሚያስጨንቀንን በእግዚአብሔር ፊት በጸሎት ከጣልን በኋላ በምስጋና እንውጣ እንጂ የጣልነውን ጭንቀት መልሰን አናንሳ። ለሚሰማ አምላክ እንደሰጠ ሰው በቃ በእኔ ጣሉት አለ እኮ እግዚአብሔር። የሚያስጨንቃችሁን ሁሉ በእርሱ በፊቱ ጣሉት እንጂ በአንዳች አትጨነቁ ይልና የእግዚአብሔር ቃል እዛ ጋ ነው። በነገራችን ላይ አከታትሎ ምን ይላል? እግዚአብሔር ለትሑታን ጸጋን ይሰጣል፣ ትዕቢተኞችን ግን ይቃወማል ይላል። አያችሁ ከምን ጋር? ለምንድነው ይሄ ኮንቴክስቱ ምንድነው ያገናኘው? ለምንድነው በዚህ አውድ ውስጥ የተጠቀሰው ትዕቢተኝነትና ትህትና? ለእግዚአብሔር ከሰጡ በኋላ አለመጨነቅ ትህትና ነው ለካ። በቃ ለእግዚአብሔር ነግሬዋለሁ፣ ለእግዚአብሔር ሰጥቼዋለሁ ብሎ እርፍ ማለት ለካ ትህትና ነው። ለእግዚአብሔር ከሰጡ በኋላ መልሶ መጨነቅ ደግሞ ትዕቢት ነው። የሚያስጨንቃችሁን በፊቱ ጣሉት፣ በአንድ አካል ይልና እግዚአብሔር ለትሑታን ጸጋን ይሰጣል። የሚያስጨንቃቸውን ሁሉ በሱ ላይ ጥለው እርፍ ለሚሉ ለነሱ ትሑታን ናቸውና ጸጋን ይሰጣል። ለትዕቢተኞች እነሱን ደግሞ ይቃወማቸዋል ይለናል። ስለዚህ እንደ ዳዊት በቃ በ8ቱ ቁጥር ጸለየ ማለት የሚፈልገውን ነገር ሁሉ አለ። ከዛ ቁጥር 9 ላይ እግዚአብሔር ጸሎቴን ሰምቷል ተቀብሎኛል ብሎ በምስጋና ተነሳ። ወደ ምዕራፍ 7 ስናልፍ ምዕራፍ 7 ደግሞ በስደት ጊዜ የጻድቁ ሰው ጸሎት ነው። ያቺ ቀጭኗ ጽሑፍ ካለች በጣም ነው መወዳት ብያችኋለሁ። ቀጭኗ ጽሑፍ አለች እዚህ ጋር ስለ ብንያማዊው ሰው ስለ ኩዝ ቃል ለእግዚአብሔር የዘመረው የዳዊት መዝሙር ይላል። ስለ ብንያማዊው ስለ ኩዝ ቃል ለእግዚአብሔር የዘመረው የዳዊት መዝሙር። ኩዝ ብንያማዊ የሆነና ከሳኦል ሰዎች አንዱ የነበረ ሰው እንደሆነ ይታመናል። እና ይሄ መዝሙር የተዘመረው ዳዊት ከሳኦል እየሸሸ በዱር በገደል በሚሰደድበት ወቅት ነበረ። በስደትም ይዘመራል ለካ። የሳኦል ሰዎች ኩዝን ጨምሮ በሐሰት ይከሱት ነበረ፣ ያሳድዱት ነበረ፣ ስሙን ያጠፉ ነበረ እንደምታውቁት። በዚህ ሁሉ ውስጥ ግን ዳዊት በቀልን ሳይሆን ጸሎትን መርጧል፣ መዝሙርን መርጧል። ከቁጥር 1 እስከ 5 አመፃስ አድርጌ ቢሆን ይላል ዳዊት። ታውቃላችሁ ሳኦል ላይ ምንም አይነት ክፋት እንዳላደረገበት፣ ኢቭን ስለ ክፋቱ እንኳን ክፋት እንዳልመለሰለት፣ ሊበቀለው ሲችል እንዳልተበቀለው ታሪኩን ስናጠና ተመልክተናል። አንደኛ ሳሙኤል፣ ሁለተኛ ሳሙኤልን ስናጠና ተመልክተናል። ዳዊት በህይወቴ ዘመን ሁሉ ምንም በደል ፈጽሜ አላውቅም እያለ አይደለም።
ግን አሳዳጆቹን ሳኦልና ሰዎቹን በተመለከተ እኔ አልበደልኩኝም፣ በድዬ ከሆነ በእውነት በቃ ይድረስብኝ ልቀጣ እያለ ነው። በዚህ ጉዳይ ላይ ዳዊት ህሊናው ንጹህ ነበረ ህሊናው። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 12 ሐዋርያው ጳውሎስ እንደዚህ ይላል፣ ትምክታችን ይህ ነውና አለ፣ በእግዚአብሔር ጸጋ እንጂ በስጋዊ ጥበብ ሳይሆን በእግዚአብሔር ቅድስናና ቅንነት በዚህ ዓለም ይልቁንም በእናንተ ዘንድ እንደኖርን የህሊናችን ምስክርነት ነው ይላል። ዳዊት የህሊና ምስክርነት ስላለው ሳኦል ላይ ምንም ክፋት አድርጎበት ስለማያውቅ በቃ ክፋት አድርጌ ከሆነ እውነት ብድራቴ ይድረስብኝ ይላል። ከቁጥር 6 እስከ 11 ደግሞ እግዚአብሔርን በጽድቅ ፍረድልኝ ብሎ ሲጠይቀው እናያለን። እግዚአብሔር ጻድቅ ፈራጅ ስለሆነ የማይፈርድበት ክፋት የማይፈርድለት ደግሞ ጽድቅ የለም። በክፋት ላይ ይፈርድበታል፣ ለጻድቁ ደግሞ ይፈርድለታል። ምክንያቱም ጽድቁ ግድ ይለዋል፣ ባህሪው ግድ ይለዋል። ሐዋርያት ሥራ ምዕራፍ 17 ቁጥር 31 ላይ እንደዚህ ይላል፣ ቀን ቀጥሯልና በዚያም ቀን ባዘጋጀው ሰው እጅ በዓለሙ ላይ በጽድቅ ሊፈርድ አለው። ስለዚህ እርሱን ከሙታን በማስነሳቱ ሁሉን አረጋግጧል ይላል። ቀን ቀጥሯል እግዚአብሔር ባዘጋጀው ሰው እጅ፣ በጌታ በኢየሱስ ክርስቶስ እጅ ማለት ነው። ፍርድን ሁሉ ለወልድ ሰጥቶታል እንጂ አብ ከዚህ በኋላ በማንም አይፈርድም ይላል መጽሐፍ ቅዱስ። ባዘጋጀው ሰው እጅ ሊፈርድ ቀን ቀጥሯል እግዚአብሔር። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 8 ላይ ደግሞ ሐዋርያው ጳውሎስ እንደዚህ አለ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ ይህም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል፣ ደግሞ መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም ይላል። አያችሁ 17 ላይ በዓለሙ ላይ በጽድቅ ይፈርድበታል ይላል። ሐዋርያት 17:31 ላይ ሁለተኛ ጢሞቴዎስ 4:8 ላይ ደግሞ ለጻድቁ ላገለገለው የጽድቅ አክሊል አዘጋጅቷል፣ ጻድቅ ፈራጅ የሆነው ጌታ ያስረክበዋል፣ አክሊሉን ይፈርድለታል ይለናል። በክፋት ላይ ይፈርድበታል፣ ለጻድቁ ደግሞ ይፈርድለታል እግዚአብሔር። እዛ ቁጥር 11 እግዚአብሔር የእውነት ዳኛ ነው፣ ኃይለኛም ታጋሽም ነው፣ ሁልጊዜ አይቆጣም ይላል። ያው እኔ የእግዚአብሔርን ባህሪ በጣም የምወደው አንዱ ባላንሱ ነው። በቃ እግዚአብሔር ኃይለኛ እንደመሆኑ ታጋሽ ባይሆን ወዳጆቼ ምን ነበረ እድል ፈንታችን? በቃ አስቱ እንዳለችው እኮ ነው፣ አዛኝ ባትሆን፣ ፍቅር ባትሆን፣ አባቴ ባትሆን በቃ ምን ይሆን ነበር እጣዬ እንዳለችው። ኃያል ሆኖ ታጋሽ ባይሆን ምን ይሆን ነበር እጣችን? እና ይህንን ባላንስ በጣም ወደዋለሁ። እግዚአብሔር ኃይለኛም ታጋሽም ነው ይላል። ሃሌሉያ! እንኳን አምላክ የሆነ ኃይለኛም ታጋሽም ነው። ስለዚህ ሁሌ አይቆጣም። ኃይለኛ ብቻ ሳይሆን ታጋሽም ስለሆነ ሁልጊዜ አይቆጣም። ነገር ግን ኃጢአትን ሳይቀጣ ደግሞ አይቀርም። ቁጥር 12 እስከ 16 ክፋት ከሁሉ አብልጦ የሚጎዳው ሰሪውን ክፉ አድራጊውን ነው ይለናል ዳዊት። በተለይም ቁጥር 14 ክፋትን እያማጠ ያለ ሰው ቅጥፈትን አርግዞ ሐሰትን ይወልዳል። ቁጥር 15 ጉድጓድ ምሶ አፈሩን የሚያወጣ ባዘጋጀው ጉድጓድ ራሱ ይገባበታል። አዲሱ መደበኛ ትርጉም ነው ማነበው። ቁጥር 16 ተንኮሉ ወደ ራሱ ይመለሳል፣ አመፃውን በገዛ አናቱ ላይ ይወርዳል ይላል። ልክ ሐማ ለመርዶኪዎስ ባሰራው እንጨት ላይ እንደተሰቀለ። ገላትያ ላይ ደግሞ አትሳቱ፣ ሰው የዘራውን ያንኑ ያጭዳል፣ እግዚአብሔር አይዘበትበትም እንደሚለን ክፉ ነገር አብልጦ የሚጎዳው ሰሪውን ነው፣ ክፉ አድራጊውን ነው። ምክንያቱም ወዳጆቼ የምንዘራውን እንጂ የምናጭደውን መምረጥ አይቻልም። ገበሬ ምን ማጨድ እንደሚፈልግ፣ ምን አይነት አዝመራ እንደሚፈልግ በሚዘራ ሰዓት ነው አይደለም የሚወስነው። መምረጥ የሚችለው የዘር ሰዓት ላይ ነው። ስንዴ ዘርቶ ልክ አጨዳ ጊዜ ሲደርስ አይ ገብስ ነው በፈልገው ማለት ይቻላል እንዴ? አይቻልም። ወገኖቼ በህይወት በጣም ልንረዳው የሚገባን ፕሪንሲፕል፣ ልንጠነቀቅ የሚገባው ስንዘራ ነው። አጨዳ ላይ መምረጥ አይቻልም። አጨዳ ደግሞ ክፋቱ አለማስመረጥ ብቻ ሳይሆን የዘራችሁት ነገር በዝቶ መምጣቱ። እናንተ ንፋስ ዘራችሁና አውሎ ንፋስ አጨዳችሁ ይላል የእግዚአብሔር ቃል። ገበሬ የዘራውን ያህል ነው እንደሚያጭደው አይደለም። በብዙ እጥፍ ነው አይደል የሚታጨደው። ክፋትም እንደዛ ነው። የዘራነውን ብቻ አይደለም የምናጭደው። ክፉ ሰሪዎች ከዘሩት በላይ፣ ምክንያቱም ዘር በባህሪው ይበዛል። ዘር በባህሪው ዘፍጥረት 1 ላይ እንደምናየው አፍተር ኢትስ ካይንድ፣ እንደ ምሳሌው እንደ ወገኑ ነው የሚያበቅለው።
ክፉ ነገር ዘርቶ መልካም ማጨድ አይቻልም። ከዛ ደግሞ ሁለተኛ ባህሪው ምንድነው? በዝቶ ነው የሚበቅለው። መልካም ነገርም እንደዛው መልካም ስታደርጉም የዘራችሁትን ብቻ አይደለም የምታጭዱት፣ በዝቶ ነው የምታጭዱት። ክፉ የሚዘሩም እንደዛው በዝቶ ነው የሚያጭዱት፣ ራሱ ግን በዝቶ ነው የሚታጨደው። ከዛ በኋላ ቁጥር 17 እንደዚህ ይላል። ዛሬ በዚህ ቃል ነው የዋልኩት። እኔ አንድ ሁለት ቦታ የሚሄድበት ጉዳይ ነበረኝና በሄድኩበትም ቦታ የምንጸልይበት አጋጣሚ ነበረ ሁለቱም ቦታ ላይ እና ሁለቱም ቦታ በዚህ ቃል ነው የጸለይኩት። ማለዳም በዚህ ቃል ነው የጸለይኩት። በጣም እዚህ ቃል ላይ ነው ያልኩት። ቁጥር 17 ላይ ያለው እግዚአብሔርን እንደ ጽድቁ መጠን አመሰግናለሁ፣ ለልዑል እግዚአብሔርም ስም እዘምራለሁ ይላል። እንደ ጽድቁ መጠን ዳዊት እዚህ ጋር አሳዳጆቹ ተጥለውለት መልሱን ተቀብሎ ምናምን ሳይሆን በእግዚአብሔር ባህሪ በእግዚአብሔር ጽድቅ ተማምኖ እግዚአብሔርን እንደ ጽድቁ መጠን አመሰግነዋለሁ ይላል። ወገኖቼ የምስጋና ባህሪ ሙሉ ለሙሉ አልገባንም። ምስጋና ስለተደረገልን ነገር ለእግዚአብሔር የምንሰጠው ምላሽም ምስጋና ነው። ግን ደግሞ የምስጋና መስዋዕትም ይባላል። ሳክሪፋይስ ኦፍ ፕሬዝ፣ የምስጋና መስዋዕት ዕብራውያን ምዕራፍ 13 ቁጥር 15 ላይ የሚናገረው እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቅርብ ይላል። ለካ ምስጋና ምላሽ ብቻ ሳይሆን መስዋዕት ነው። መስዋዕት የሚሆነው እንዴት ነው ካላችሁ በዙሪያችን ያለው ነገር ሳይመሰክር፣ እንደ ሁኔታው ሳይሆን፣ እንደ ነገሩ ሳይሆን፣ መልሳችንን ስለተቀበልን ሳይሆን እንደ ጽድቁ መጠን ስናመሰግነው እግዚአብሔርን። ሃሌሉያ! እንደ ጽድቁ መጠን ዳዊት እንደ ጽድቅህ መጠን ነው ማመሰግነዋል። ይህን መዝሙር የዘመረበት ቦታ ማለት ሳኦል እያሳደደው ያለበት ቦታ ነው። ለነፍሱ ቀንና ሌሊት ነፍሱን ለማዳን እየሮጠ ያለበት ቦታ ነው። በዋሻ በገደል እንደው የእስራኤል ንጉሥ ዙፋኑን ለቆ በገደልና በዋሻ ማንን ሊያሳድድ መጥቷል ብሎ ጠየቀው እኮ ሳኦልን። ማንን ሊያሳድድ ነው የመጣው? ከዛፍ እንደወደቀ ቅጠል የሆንኩትን እኔን፣ እንደ ሞተ ውሻ የሆንኩትን እኔን ለማሳደድ እንዴት የእስራኤል ንጉሥ በዱርና በገደል ይዞራል? እንደዚህ ብሎ ነፍሱ እስክትመረር ድረስ አንድ ቀን ሳኦል አግኝቶ ይገድለኛል ብሎ ወደ ፍልስጤም እስኪሰደድ ድረስ ባለበት በዛ ሲዝን ላይ ዳዊት እንዴት መጣል ምስጋና ስትሉት፣ አሃ እኔ እኮ እንደ ሁኔታ የመጠን አይደለም የማመሰግነው እግዚአብሔርን እንደ ጽድቁ መጠን። የሱ ጽድቅ ደግሞ ከፍም ዝቅም አይልም፣ አይወርድም አይወጣም። ሁኔታ ይወጣል ይወርዳል፣ የሱ ጽድቅ ግን አይወጣም አይወርድም። ስለዚህ እግዚአብሔርን ምስጋናዬ ሁል ጊዜ ሙሉ የሆነው ለእግዚአብሔር ለምንድን ነው? እንደ ጽድቁ መጠን ስለማመሰግነው ነው። እንደ ጽድቁ መጠን ማመስገን ይሆንልን። ሃሌሉያ! ከዚህ ምዕራፍ ምን እንማር ታዲያ? አንደኛ ሲያሳድዱን ወደ እግዚአብሔር እንጠጋ እንጂ ለራሳችን ጥብቅና አንቁም። ዳዊት ወደ እግዚአብሔር ነው የሚጠጋው። ሳኦልን ለመበቀል ታውቃላችሁ እናንተ ስናጠና አይተናል። የማይታለፉ እድሎችን አግኝቶ ያውቃል። ጎልደን ኦፖርቹኒቲስ የምንላቸውን አይነት ማለት ነው። ወገቡን ሊፈትሽ ዋሻ ውስጥ ቁጭ ብሎ ዳዊትና ሰዎቹ የተሸሸጉበት ዋሻ እንዳጋጣሚ ገብቶ ቁጭ ብሎ እንግዲህ አንድ ሰው ወገን መፈተሽ የማታውቁ እዚህ ውስጥ አዲስ ጀነሬሽን ካለ መጸዳዳት ማለት ነው። ያ ማለት ሰው በጭራሽ በቃ ምንም አይነት ዲፌንስ የማይኖረው ሰዓት ማለት ነው አይደል? ለጥቃት የተጋለጠበት ሰዓት ማለት ነው። ጋሻ ጃግሬዎቹ አጠገቡ የሌሉበት ሰዓት ማለት ነው። ትጥቁን ፈቶ ያለበት ሰዓት ማለት ነው። ዳዊት ሊገድለው እንደሚችል የልብሱን ጫፍ ቆርጦ አሳይቶታል። የልብሱን ጫፍ ስለቆረጠ እንኳን ልቡን ሐዘን መታው ይላል። እግዚአብሔር የተናገረ ይህ ነው፣ ጠላትህ በእጅ አሳልፌ እሰጥሃለሁ ያለ ይህ ነው፣ እንግዲህ ተነሳና ውደቅበት ግደለው ሲሉት እግዚአብሔር በቀባው ላይ እጄን አላነሳም። አንድ ቀን ወይ ወደ ሰልፍ ሄዶ ይሞታል ወይ ደግሞ እግዚአብሔር ይገድለዋል አለ። ልብሱን ስለቀደደ፣ የሳኦልን ልብስ ስለቀደደ ልቡ በሐዘን ተመታ ይላል። ከዛ ሲወጣ እያለቀሰ ጌታ ሆይ ይሄው የልብስህ ቅዳጅ እጄ ላይ፣ ልገልህ እችል ነበረ። ዳዊት አንተን ሊገል ይፈልጋል፣ ሊያጠፋ ይፈልጋል የሚሉ ሰዎች በእውነት በቃ ለደሜ ተጠያቂ ናቸው ብሎ ይከሰዋል። ግን በዚህ ሁሉ ውስጥ በቀልን አልመረጠም። ሁለተኛ ምን እንማር ከዚህ ምዕራፍ? ሰዎች አልተረዱንም ብለን ታማኝነታችንና ቅንነታችንን አንጣል። ሳኦልና ሰዎቹ ዳዊትን አልተረዱትም።
ለሁለተኛም ጊዜ እድል አገኘ። የመጀመሪያ ልክ እድል ሲያገኝ አልቅሶ ልጄ ዳዊት ድምጽ ይህ ያንተ ድምጽ ነውን ብሎ ያለቅሳል። ከዛ ደግሞ መልሶ እንደገና ሊያሳድደው ይመጣል። እንደገና ሊያሳድደው ሲመጣ ዳዊት እንደገና እድል አገኘ። ከእግዚአብሔር ዘንድ እንቅልፍ ወድቆባቸው ነበረ። ከአንድ ጋሻ ጃግሬው ጋር ሄዶ የሳኦልን ጦርና የውሃውን መንቀል ይዞ ተመለሰና ጠራቸው። አንተ አበኔር ለምንድን ነው ጌታችሁን የማትጠብቁት? ይሄውና እኮ የጌታ ጦርና የውሃው መንቀል፣ አንድ ሰው እኮ ጌታን ሊገለው መጥቶ ነበረ ብሎ ሁሉ እነሱን እስኪገስጽለት ድረስ ማለት ነው። በፍጹም በቀልን አይመርጥም ነበረ። አልተረዱኝም ብሎ ታማኝነቱን እና ቅንነቱን አይጥልም ነበረ። ስለዚህ ሰዎች አልተረዱንም ብለን ታማኝነታችንና ቅንነታችንን እንጣል። የሰይጣን ጎሉ በነገራችን ላይ እኛን ታማኝነታችንና ቅንነታችንን ማስጣል። ታውቃላችሁ፣ ቅንነታችንን ማስጣል ነው የሚያደርገውን ነገር ሁሉ የሚያደርገው ለዛ ነው። ሶስተኛ ምን እንማር? ክፋት አብልጦ የሚጎዳው ክፉ አድራጊውን ስለሆነ ግድ የለም እንተዋቸው፣ እኛ መልካም ማድረጋችንን እንቀጥል። አራተኛስ ምን እንማር? በቀልን ለእግዚአብሔር እንተው። በቀልን ለእግዚአብሔር እንተው። የመጨረሻው ምዕራፍ ላይ ደርሻለሁ። መዝሙር ምዕራፍ 8 መዝሙር ምዕራፍ 8 እንግዲህ አሁን ከጭንቀት ከሐዘን ከማለዳ ጸሎት ከነዚህ ሁሉ ነገሮች በድንገት ይወጣና ዳዊት የፈጣሪን ግርማ በፍጥረቱ ላይ ያለውን ክብር ያሳየናል። ደግሞ በጣም የምወደው ቃል አለ። ስምህ በምድር ሁሉ ላይ ምንኛ ግርማዊ ነው ይላል አዲሱ መደበኛ ትርጉም። ስምህ በምድር ሁሉ ላይ ምንኛ ግርማዊ ነው፣ ምንኛ ከብዷል፣ ምድር ምንኛ መሸከም አቅቷታል ማለት እኮ ነው። ምንኛ ግርማዊ ነው። ግርማህ አያስፈራኝ የሌለ ግርማ ማለት በነገራችን ላይ ከሞገስ ያለፈ ነው አይደለም? ከሞገስ ያለፈ ነው። ማጀስቲ ማለት ነው። በቃ ማጀስቲ። ግርማ በምድር ላይ ምንኛ ከባድ ነው። ምድር እኮ ከብዷታል። ምክንያቱም ፍጥረት የእግዚአብሔርን ክብር በጥቂቱ ይገልጣል እንጂ ችሎ አይሸከመውም። ከዛ ክብርህ ከሰማያት በላይ ከፍ ከፍ ብሏልና ይላል። ስለ ስፍራ አይደለም የሚያወራ። ሰማይ እዚህ ጋ ነው፣ ከዛ የእግዚአብሔር ክብር እዚህ ጋ ነው ማለት ሳይሆን ሰማያት የራሳቸው ውበትና ክብር አላቸው አይደለም? የእግዚአብሔር ክብር ደግሞ ከዛም ይልቅ ከፍ ከፍ ብሏል ማለት ነው። በክብር ከሰማያት ይልቅ ከብረሃል። ፍጥረት ሰማይን ጨምሮ ያንተን ክብር ሙሉ ለሙሉ ኤክስፕረስ ማድረግ አይችልም። መግለጥ ተስኖታል፣ ከብዶታል፣ ግርማህ ከብዶታል እያለ ያሞግሰዋል። ከዛ ቁጥር 2 ላይ ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀ ስለ ጠላትና ቂመኛን ለማጥፋት ይላል። እግዚአብሔር አይገርማችሁም? ልክ ዳዊት ታስታውሳላችሁ አይደል? ከጎልያድ ጋር ሊጋጠም ሲል ወንጭፍ ይዞበት ሲሄድ፣ ወንጭፍና ጠጠር ይዞበት ሲሄድ አንተ እኔ ውሻ ነኝ አለ። ጎልያድ በጣም የተናደደው ከዳዊት ማነስ አጭርና ቀይ ብላቴና ነበር ይላል መጽሐፍ ቅዱስ። እና እሱ እንትን ነው የሚመስለው ራሱ በቃ የሰው ታንክ ነው ይሉታል ሲያጠኑት። ጎልያድን በቃ የሰው ታንክ ነው ይሉታል። እና ያ ቀጭንና ቀይ አጭር መልከ መልካም ብላቴና የ17 ዓመት ልጅ መጥቶ ሲቆም ከፊዚካሉ በላይ ደግሞ ያናደደው እሱን ለመጣል ይዞት የመጣው መሳሪያ። እግዚአብሔር እኮ ሆን ብሎ ነው ትዕቢቱ ሊያዋረደው ስለፈለገ በመሳሪያ ብዛት ጣለኝ እንዳይል ጠጠርና ወንጭፍ ይዞ ሲመጣ እኔ ውሻ ነኝ አንተ እኔን ለመግደል ወንጭፍና ጭሬ ይዘህ የምትመጣው ብሎ ይዞ በመጣው መሳሪያ በጣም ሲበሳጭ እናየዋለን። እዚህ ጋር ደግሞ እግዚአብሔር በቀለኛውን ጠላትን ቂመኛን በምንድን ነው የሚያጠፋው? ከሕፃናትና ከሚጠቡ ልጆች በሚወጣ ከአፋቸው በሚወጣ ምስጋና። አይገርማችሁ? ይህንን ቃል ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 21 ቁጥር 16 ላይ ሲያመሰግኑት እነዛ ሕፃናት ሲዘምሩለት ሆሳዕና እያሉ ሲዘምሩለት እንደዚህ ተብሎ ተጠቅሷል። እነዚህ የሚሉትን አትሰማምን አሉት ፈሪሳውያን ይላል። ሆሳዕና በአርያም በጌታ ስም ይመጣ የተባረከ ነው እያሉ ሲዘምሩለት እነዚህ የሚሉትን አትሰማምን አታስቆማቸውምን ሲሉት ኢየሱስም እሰማለሁ አለና ይህንን ክፍል ላይ ጠቀሰው። መዝሙር 8:2 ጠቀሰው። እሰማለሁ ከሕፃናትና ከሚጠቡ አፍ ምስጋና ለራስህ አዘጋጀ የሚለውን ቃል ከቶ አላነበባችሁምን አላቸው ይላል። ምን አደረገበት? በሕፃናት ምስጋና ጠላትህና ቂመኛህን ለማጥፋት ይላል። የሃይማኖት መሪዎችን በሕፃናት አሳፈረ እግዚአብሔር።
እግዚአብሔር ደካማውን ትንሹን ተጠቅሞ ጠላቶቹን ማዋረድ ያውቅበታል። ከዛ ቁጥር 3 ላይ የጣቶችን ስራ ሰማዮችን ባየው ጊዜ ጨረቃንና ከዋክብትን አንተ የሰራሃቸውን ታስበው ዘንድ ሰው ምንድን ነው? ወይት ሚኒት ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን ነው? ጨረቃን ከዋክብትን መላውን አጽናፈ ዓለም የፈጠረውን አምላክ አየውና ከነዚህ አንጻር እኮ ሰው ኢምንት ነው እና ታስበው ዘንድ ሰው ምንድን ነው? ማሰቡ በጣም አስደንቀው። አያችሁ ብዙ ጊዜ እኛ እራሳችንን ይሄ እንዴት ነው ምን ይባላል? ልክ ፕላኔቶች በፀሐይ ዙሪያ እንደሚሽከረከሩ ዓለም በእኛ ዙሪያ የምትዞር የሚመስለን ሰዎች አለን። የዓለም ሴንተር አድርገን ራሳችንን የምናይ ሁሉን ነገር ከኛ የምንጀምር ማለት ነው። ሁሉን ነገር ከኛ የምንጀምር ከሆነ እግዚአብሔር ስለኛ ማሰቡ አይከብድብንም፣ አይገርመንም። ዳዊት ከራሱ አልጀመረም፣ ከላይ ጀመረ። እንዴ የጣቶችን ስራ ሰማያትን አየኋቸዋል። ከሰማይ ጀመረ። አያችሁ፣ ከሰማይ የጀመረ ሰው እግዚአብሔርን ማክበር አይሳነውም። ከሰማይ የጀመረ ሰው በእግዚአብሔር መታሰቡ ላያስደንቀው አይችልም። የጣቶችን ስራ ሰማይን ባየው ጊዜ ጨረቃና ከዋክብትን አንተ የሰራሃቸው እነዚህን ታላላቅ ፍጥረታት ባየው ጊዜ ፖዝ አደረኩኝና ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን ነው አልኩኝ ይላል። ለምን ከተባለ እግዚአብሔር እነዚህን ሁሉ የፈጠራቸውን ነገር በመልክና በምሳሌያቸው ፈጠረ አይለንም መጽሐፍ ቅዱስ። ሰውን ግን ሲፈጥረው በመልክና በምሳሌ ፈጠረው ይለናል። እነዚህን ሁሉ የፈጠራቸውን ነገር ሁኑ እያላቸው ሲሆኑ ነው የምናያቸው ዘፍጥረት 1 ላይ ስንሄድ። ሰውን ግን ሁን ብሎ አይደለም ያደረገው። በስላሴ ምክር ነው ሰው የተፈጠረው። አይገርማችሁም? በመልካችን እንደ ምሳሌያችን ሰውን እንፍጠር ተብሎ በስላሴ ምክር ነው ሰው የተፈጠረው። ከፍጥረቱ ጀምሮ ሰው ክቡር ነው። ሁሉን ለሰው ፈጥሮ ሰጠና ሰውን ግን ፈጥሮ በሁሉ ላይ ገዢ ያደረገው። እግዚአብሔር ሰውን ከፍጥረቱ ጀምሮ አክብሮታል። ሰው ግን ባለመታዘዙ ምክንያት ከክብሩ ወርዶ ለኃጢአት ተሸጠ። የዚያን ጊዜም ደግሞ እግዚአብሔር ልጁን ከፍሎ መልሶ ገዝቶታል። አይገርማችሁም? እግዚአብሔር 2 ጊዜ ራሱ አደረገን። መጀመሪያ በፍጥረት ፈጥሮ በመልኩና በምሳሌው ፈጥሮ የራሱ አደረገን። ከዛ በኃጢአት ምክንያት ተሽጠን ስንሄድ ደግሞ መልሶ ልጁን ከፍሎ ገዝቶ የራሱ አደረገን። አሁን እኛ ለእግዚአብሔር መገዛት ይበዛብናል ወዳጆቼ። 2 እኮ ነው የራሱ ያደረገን። አስቡት፣ አንድን ዕቃ 2 ስትገዙት ማለት ነው እንደቀጥል ያደርጋል እኮ አይደለም? 2 ስትገዙት የእናንተ እንደሆነ የምታውቁትን ዕቃ 2 ስትገዙት። አዲስ አበባ የምትኖሩ ታውቃላችሁ። የራሳችሁን ስፖኪዮ መግዛት የተለመደ ነገር ነው አይደል? የራሳችሁ እኮ ነው። መጀመሪያ ወጪ ያወጣችሁበት የራሳችሁ ዕቃ ነው። ከዛ በኋላ ይወስዱባችሁና መልሰው እሱን ግዙ ይሏችኋል። እግዚአብሔር መጀመሪያ በፍጥረት የራሱ አደረገን። ከዛ በኃጢአታችን ምክንያት ተሰርቀን ተሽጠን ሄድን። ስንሄድ እንደገና መልሶ ገዛን። ምን ከፍሎ? ልጁን ከፍሎ ለኛ ያለውን ቫሊዩ ሲያሳየን ማለት ነው። መጀመሪያም ሲፈጥረን በስላሴ ምክር በመልክና በምሳሌው ከሱ በታች ሆነን ከሰማይ በታች ያሉትን ሁሉ ውሆችን፣ በውሃ ውስጥ ያሉትን ምድርን፣ በእሷ ላይ የሚበቅሉትን አራዊቶችን፣ እንስሶችን ሁሉን ከሰማይ በታች ያሉትን ከሱ በታች ሆነን እንድንገዛና እንድናስተዳድር እንድንጠብቅ አክብሮ ፈጠረን። ክብራችንን ጥለን በኃጢአት ምክንያት ስንሄድ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። በቃ ከዚህ በኋላ የራሳቸው ጉዳይ አላለንም። ልጁን ከፍሎ ደግሞ መልሶ ገዛን። ሃሌሉያ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና ይላል። ዓለሙን ወደደ ሲል እኮ አትላንቲክን እኮ አይደለም የወደደው፣ ኪሊማንጃሮን እኮ አይደለም የወደደው፣ እነ ማርስን እኮ አይደለም የወደደው፣ እኔን እኮ ነው የወደደው። ዓለሙን ሁሉ ወዶአልና ሲል አንቺን እኮ ነው፣ አንቺን የወደደው፣ አንተን የወደደው፣ እኔን የወደደው። አይገርማችሁም? እነዚህን አፍ የሚያስከፍቱትን ጨረቃንና ከዋክብትን ወዶ አይደለም ልጁን የሰጠው፣ እኔና እናንተን ወዶ ነው። ለዛ ነው ዳዊት አየኋቸው ውበታቸውን፣ ትልቅነታቸውን፣ ውስብስብ አፈጣጠራቸውን፣ ኦርደራቸውን ጠብቀው መመላለሳቸውን፣ እነዚህን ሁሉ ነገሮች አየሁኝና አለ። ከዛ ራሴን አየሁት። ከነሱ አንጻር በጣም የምንት ነኝ። ምንድነው እኔ ላይ ያለህ ጉዳይ ብዬ ተደነቅኩኝና
እና ከዛ ከመላእክት ይልቅ በጥቂት አሳነስከው ይላል። ይሄ ከመላእክት የሚለው ቃል በዕብራይስጡ ከኤሎሂም ይልቅ በጥቂት አሳነስከው የሚል ነው። ቁጥር 5 ላይ ያለው ከመላእክት እጅግ ጥቂት አሳነስከው፣ በክብርና በምስጋና ዘውድ ከለልከው ይላል እና በአንዳንድ ትርጉሞች ላይ ከኤሎሂም ጥቂት አሳነስከው ይላል እና ይሄ የሚያሳየው ሰው የተፈጠረው ከእግዚአብሔር በታች ሆኖ ለእግዚአብሔር እየተገዛ የእግዚአብሔርን ፍጥረት ሊያስተዳድር እንደሆነ ነው። ዕብራውያን ምዕራፍ 2 ላይ ደግሞ ይሄ ቃል በቀጥታ ተጠቅሷል። ታስበው ዘንድ ሰው ምንድን ነው የሚለው በቀጥታ ተጠቅሷል። ምዕራፍ 2 ከ6 እስከ 9 ድረስ። ነገር ግን አንዱ በአንድ ስፍራ ይላል፣ በዚሁ በመዝሙር መጽሐፍ ለማለት ነው። ታስበው ዘንድ ሰው ምንድን ነው? ወይስ ትጎበኘው ዘንድ የሰው ልጅ ምንድን ነው? ከመላእክት ይልቅ በጥቂት አሳነስከው፣ የክብርና የምስጋና ዘውድ ጫንክለት፣ በእጆችህም ስራ ላይ ሾምከው፣ ሁሉን ከእግሮች በታች አስገዛህለት ብሎ መሰከረ። ሁሉን ከእርሱ በታች ባስገዛ ጊዜ ያልተገዛለት ምንም አልተወምና፣ አሁን ግን ሁሉ እንደተገዛለት ገና አናይም። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረው ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን አለ። እግዚአብሔር ሰውን አሰበው፣ እግዚአብሔር ሰውን ወደደው፣ እግዚአብሔር ሰውን አከበረው፣ በመልኩና በምሳሌው ፈጠረው፣ በሁሉ ነገር ላይ ሾመው፣ ክራውን አደረገው። ሰው ግን ደግሞ ክብሩን ጥሎ በኃጢአት ምክንያት ተሸጠ። ስለዚህ አሁን ሁሉ እንደተገዛለት አናይም። ለሰው ሁሉ አይገዛለትም። ነገር ግን በአንዱ ላይ አይተናል። በማን ላይ አየን? በኢየሱስ። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ ያንን እኛ የተቀማነውን የክብርና የምስጋና ዘውድ ተጭኖ እናየዋለን። ከቁጥር 5 እስከ 8 ለሰው ስለተሰጠው ስልጣን የሚናገረው ቁጥር 5 አሁን ያነበብኩት ነው። ከመላእክት ይልቅ ጥቂት አሳነስከው፣ በክብርና በምስጋና ዘውድ ከለልከው ይላል። በቃ ከእግዚአብሔር በታች ሆነን ከሰማይ በታች ያለውን ነገር ሁሉ እሱን ወክለን እንድናስተዳድር እንድንገዛ እግዚአብሔር ፈጥሮናል። ይህንን ዘፍጥረት 1 ላይ አይተናል። ነገር ግን ይሄ ክብርና ስልጣን በኃጢአት ምክንያት ቅድም እንዳልኩት ተገፏል። ኢየሱስ ግን አምላክ ሆኖ ሳለ ከኤሎሂም ዝቅ ብሎ እኛ የነበርንበት ቦታ ላይ መጥቶ ይህንን ክብርና ስልጣን አስመልሶት አሳይቶናል። ስለዚህ ክፍሉ ከውድቀት በፊት የነበረውን የሰውን ክብር አሳይቶን፣ የሰውን ልዕልና አሳይቶን፣ ሰው በእግዚአብሔር ዘንድ ያለውን ስፍራ አሳይቶን በሐዘንና በቁጭት ምን ዋጋ አለው ተበላሸ ብለን እንዳንቀር ክብር በክርስቶስ መመለሱን ደግሞ በትንቢት ያመላክተናል። የዕብራውያን ጸሐፊ መጥቶ ተመልሷል፣ ያ ክብር ይለናል። ተመልሷል። ስለ ሰው ሁሉ ሞትን የቀመሰው ኢየሱስ ክርስቶስ ከሞት መከራ የተነሳ ይህንን ክብር ይህንን ዘውድ ተጭኖ እናየዋለን አለ። ተመልሷል ያ ክብር። የፊተኛው አዳም የጣለውን ክብርና ስልጣን የኋለኛው አዳም ክርስቶስ ቁጥር 9 እንደዚህ ይላል። አሁንም ሲዘጋ በጣም ይደንቀኛል። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ ይላል። በመደነቅና በአምልኮ እንደጀመረ በዛው መልኩ መዝሙሩን ይዘጋል። ሃሌሉያ። በቃ እንደ ሳንድዊች ነው። የዳዊት ጸሎት እንደ ሳንድዊች ነው። በመደነቅ በአምልኮ በምስጋና ይጀምራል። በመካከል ላይ የሚማልደውን ይማልዳል፣ ጭንቀቱን ያሳውቃል፣ ድካሙን ይናገራል፣ ልመናውን ይለምናል። ከዛ ደግሞ በምስጋና በአምልኮ በመደነቅ ደግሞ ይዘጋዋል። አንድ በጣም የምወደው የሳሚ ተስፋ ሚካኤል መዝሙር አለ። በመጀመሪያ ላመስግን ስለምን በሌላ ልጀምር፣ በመካከልም ልጨማምር እንጂ ስለምን በሌላ ልቀጥል፣ በመጨረሻ በመቋጫዬ ዝማሬ ይኸው ላንተ ጌታዬ የሚል ማለት ነው። ሃሌሉያ። በምስጋና ጀምሮ በምስጋና ይዘጋል ዳዊት። ከዚህ ክፍል ምን እንማር ታዲያ? የመጀመሪያው አምልኳችን የሚያድገው ወደ ላይ በማየት ስንጀምር ነው። እግዚአብሔር ባደረገልን ነገር መደነቅ የምንችለው ከላይ ስንጀምር ነው። ከሰማይ እንጀምር እስኪ።
እግዚአብሔርን ከራሳችን ተነስተን አይደለም ልናየው የሚገባው፣ ከሰማይ ጀምረን እንየው እስኪ። ስለዚህ አምልኳችን ኤክሰለንሱ እየጨመረ ይመጣል። ሁለተኛ ትክክለኛ ቫልዩአችን ዋጋችንን የምንረዳው ሰዎች ከሚሰጡን ትኩረት ተነስተን ሳይሆን እግዚአብሔር ከሰጠን ትኩረት አንጻር ነው። በእውነት ዳዊት ሰዎች እኮ እያሳደዱት ነው፣ ሰዎች እኮ መከራ እያሳዩት ነው፣ ግን ታስበው ዘንድ ሰው ምንድን ነው እያለ እግዚአብሔር እሱን በማሰቡ ይደነቃል። ሰዎች ሲረሷችሁ፣ ሰዎች ችላ ሲሏችሁ፣ ሰዎች አይታዋችሁ ፊታቸውን ሲመልሱ፣ እናንተን ሰላም ላለማለት መንገድ ሲቀይሩ ከየት ነው ዋጋችሁን የምታገኙት? አቤቱ ጌታ ሆይ ሰው እንኳን ፊቱን የሚያዞርብኝ ሰው ነኝ እኮ እኔን ታስበኝ ዘንድ አሁን አንተ እኔ ማን ነኝ የሚል አመለካከት እንያዝ ወገኖች። ሰው እንኳን እኮ ይኸው ፊቱን እያዞረብኝ ነው፣ ሰው ከሰው የማይቆጥረኝን ሰው አንተ ግን እኔን ታስበኛለህ፣ አንተ ግን እኔን ትወደኛለህ፣ አንተ ግን አንድ እኔ ብቻ እንኳን በዚህ ምድር ላይ ብኖር ልጅህን ኢየሱስ ክርስቶስን ሳትሰስት ትልክልኛለህ። በቃ የሰው ጥላቻ የእግዚአብሔርን ፍቅር የምናደንቅበት ምክንያት ይሁንልን። የሰው ንቀት እግዚአብሔር እኛን ያከበረበትን ክብር ማድነቂያ ይሆንልን። እንዴት አከበርከኝ? እኔ እኮ ሰው እንኳን የሚንቀኝ ሰው ነኝ። እንዴት ወደድከኝ? እኔ እኮ በሰው ዘንድ እንኳን የማልወደድ ሰው ነኝ። እንዴት እኔ ከቁም ነገር ቆጠርከኝ? እኔ እኮ ሰው እንኳን ቁም ነገር አላት የማይለኝ ሰው ነኝ። እኔ ሰላም ላለማለት እኮ ሰዎች መንገዳቸውን ቀይረው ይሄዳሉ። አንተ ግን እኮ በቤቴ ትመጣለህ፣ በጸሎት ስፍራዬ ትሰማኛለህ፣ ደግሞም ትመልስልኛለህ። ወዳጆቼ አያችሁ፣ ፐርስፔክቲቭን መቀየር ይቻላል። ፊቱን ያዞረብንን ሰው እያየን ቀኑን ሙሉ መረበሽ ይቻላል። ፊቱን ሰው አዙሮብን ሲሄድ አይተን እግዚአብሔር ግን አንተ ትገርማለህ፣ ይሄ ደካማ ልክ እንደኔው ድካም ያለበት ልክ እንደኔው እንከን ያለበት ሰው እንኳን ፊት የሚያዞርብኝን ሰው ወደ እኔ ፊትህን እንዴት መለስክ? እንዴት ፊትህን በእኔ ላይ አበራህ? ብለን በእግዚአብሔር ፍቅርና በእግዚአብሔር ባህሪ በእግዚአብሔር መልካምነት እግዚአብሔር ለእኛ በሰጠን አቴንሽን እግዚአብሔር እኛን አላውቃችሁም በተባላችሁ ጊዜ እግዚአብሔር ግን በስም ያውቀኛል እኮ። ይገርማል። አንድ ሰው እንኳን የማያውቀኝ ሰው እግዚአብሔር እኮ በስም ያውቀኛል፣ አይገርምም? ብለን እግዚአብሔር እኛን በማወቁ መደነቅ እንችላለን። ስለዚህ ቫልዩአችንን ከሰው አንፈልግ፣ ከእግዚአብሔር ፈልገ ነው አናፍርም። እግዚአብሔር ስለኔ ያስባል። እናንተ ዳዊት እንደዚህ ያለ he is mindful of me ያስባል ብቻ ማለት አይደለም እኮ ዝም ብሎ ይሄ አንዳንዴ ትዝለዋለሁ ሳይሆን you are mindful of me ነው የሚለው። ታስባለህ ስለኔ በቁም ነገር ጊዜ ሰጥተ ትኩረት ሰጥተ ዓላማ ቀርጸ ታስባለህ ስለኔ። በመጽሐፍ ጽፈ በቲጂ ህይወት በምትኖርበት ዘመን ይሄና ይሄ ይደረጋል፣ ይሄና ይሄ ይፈጸማል፣ ከዚህ ተነስታ ወደዚህ ትሄዳለች ብለ ዴስቲኒን ቀርጸ መጽሐፍ ጽፈ በመጽሐፍ ውስጥ ስሜን ጽፈ ስለኔ ታስባለህ። ታስባለህ ማለት ይሄ በቃ ዝም ብሎ በጸሎታችሁ አስቡኝ እንደምንባባለው እኛ በጸሎቴ አስብሻለሁ ብለን እንደምንረሳው እንደዛ አይደለም። እግዚአብሔር የሚያስበው በመጽሐፉ ጽፎ አጀንዳ ይዞ ስለኔና ስለናንተ ጉዳይ ቁም ነገሬ ብሎ እናንተ እግዚአብሔር እኛን ቁም ነገሬ ካለን እኛ ይብዛበት እንዴ ቁም ነገራችን ቢሆን እግዚአብሔር አይበዛበትም። እኔም አልበዛብኝ ቁም ነገሩ ሲሆን አይበዛበትም። ቁም ነገሬ ነው ስለው አይበዛበትም። እሱ እንኳን እኔን ቁም ነገር አድርጎ ያስባል። ጌታ ስሙ ይባረክ። ሶስተኛ የተፈጠርነው ለእግዚአብሔር እየተገዛን ፍጥረትን እንድናስተዳድር ፍጥረትን እንድንገዛ ባላደራዎች እንድንሆን እንደሆነ አንርሳ። አራተኛ ኦሪጂናሌው የሰው ክብር በክርስቶስ ኢየሱስ ተመልሷል። ደስ ይበለን። ሃሌሉያ። በቀደመው አዳም በፊተኛው አዳም የተወሰደው ክብር የፊተኛው አዳም በተመቻቸ ጋርደን ውስጥ ሁሉ በሞላበት ምንም አይነት ቴምፕቴሽን በሌለበት ምንም አይነት ጉድለት በሌለበት በተመቻቸ ጋርደን ውስጥ ያስወሰደውን ክብር ሁለተኛው አዳም ግን በምድረ በዳ ተፈትኖ አስመልሶታል። ክብራችን በክርስቶስ ኢየሱስ ተመልሷል። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል ነው የሚለው የእግዚአብሔር ቃል። ነገር ግን በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ሃሌሉያ። ክብራችንን አስመልሶልናል። እንዲያው በጸጋው ክብራችንን አስመለሰ።
እኛ ተወዳድረን ተሸነፍን፣ እሱ ደግሞ ተወዳድሮ አሸነፈና ክብራችንን መለሰልን። ሃሌሉያ ሃሌሉያ። አዳምም ክብራችንን ሲያስወስድ አልነበርንም፣ ነገር ግን ኃጢአተኛ ናችሁ ስንባል አሜን ብለን ተቀብለናል። ኢየሱስም ክብራችንን ሲያስመልስ በአካል አልነበርንም እዛ ቦታ ላይ። እንዴት ነው ጻድቅ የሆንሽው ታዲያ? እንዴት ነው ጸደቅኩ ብለሽ የምትናገሪው? አታፍሪም ብትሉ እኔ መጀመሪያ ስኮነንስ መች ነበርኩኝ? እኔ እንትን ፍሬውን አቀብየዋለሁኝ፣ አቀብያታለሁ ለሔዋን፣ አቀብየዋለሁ ለአዳም። አላቀበልኩትም፣ አልነበርኩትም። ባልነበርኩበት ኃጢአተኛ ከተደረግኩኝ አሁንስ ባልነበርኩበት ጻድቅም አልደረግበት ምን ምክንያት አለ? ከኃይሌ ጋር ሮጠን ነው እንዲህ አሸነፍን ብለን የምንቦርቀው? ለቀነኒሳ ውሃ አቀብለነዋል እንዴ? ሜዳሊያ በላን ብለን እልል የምንለው ከተማውን በክላክስ በምን ስናሳብድ የምንከርመው? አብረናቸው ሮጠን ነው እንዴ? ውሃ አቀብለናቸው ነው እንዴ? አይደለም፣ ወክለውን ስለሮጡ ነው። ስለዚህ ተሸነፍን ብለን እንናደዳለን ወይንም አሸነፍን ብለን እንደሰታለን። አዳም ወክሎ ክብራችንን አስወሰደ፣ አንገታችንን ደፋን። አልነበርንም እኮ ግን ወክሎን ስለሆነ የተሸነፈው አንገታችንን ደፋን። ኢየሱስ ደግሞ ወክሎን እኛ በሌለንበት እሱ ክብራችንን አስመለሰ፣ አሸነፈልን። አለቅነትና ስልጣናቸውን ገፎ ራቁታቸውን እየዞረ አሳያቸው። ስልጣን በሰማይና በምድር ተሰጠኛልና መልሶ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጠኋችሁ ብሎ ደግሞ ሰጠ። ሃሌሉያ። ስንሸነፍም አልነበርንም፣ ግን ማንም ሰው በአዳም ምክንያት ኃጢአተኛ ሆናል ሲባል አልነበርኩም አይልም። አብዛኞቻችን ይህንን መቀበል አይከብደን። የት ነበርክና ተቀበልከው? ወክሎ ስለሆነ ነው አይደለም? አሁንስ በክርስቶስ ታዲያ የሆነውን ጽድቅ ለምን መቀበል ይከብደናል? ያኛውም የተሸነፍነው በውክልና፣ እዚህ ጋር ያሸነፍነው በውክልና፣ ክብራችን የተወሰደብን በውክልና፣ ክብራችን የተመለሰልን በውክልና። ሃሌሉያ። ክብራችን ተመልሷል በክርስቶስ ኢየሱስ። ክራውናችን ተመልሷል። ክራውን አደረግከው አለ። ሰውን ፈጠርከውና እጆች ስራ ላይ ሁሉ ሾምከው፣ ክራውን አደረግከው አለ። ግን ምን ዋጋ አለው? ባለመታዘዝ ምክንያት ክራውኑን አስወሰደ። አዳም ሁላችንን ወክሎ ክራውኑን አስወሰደ። ኢየሱስ ክርስቶስ ደግሞ የክብርና የመስጋና ዘውድ ተጭኖ እናየዋለን። ያ ዘውድ እኮ የሰው ነው። ሰው ተቀምቶ የነበረው በኃጢአት ምክንያት ተመልሶልናል። ሃሌሉያ ሃሌሉያ። ምን ያህል እርግጠኛ ናችሁ ከተባለ እንዴ እኔ ምን አገባኝ ቀነኒሳ ባሸነፈው እኔ ምን ቤት ነኝ ብለን እናውቃለን እንዴ? ወክሎን ስለሆነ አብረን ብለን። እኔ ሩጫ ማየት በጣም ደስ ይለኛል። እንደው ከስፖርት ሁሉ ሩጫ የኛ አትሌቶች ሲሮጡ ማየት ደስ ይለኛል እና ቴሌቪዥኑ አጠገብ ሂጄ ነው የምቆመው። በቃ አሸነፍን ብዬ በቃ ደስ ይለኛል፣ አዝናለሁ ምናምን። በጣም ወዳቸዋለሁ አትሌቶቻችንን በጣም። እና ስለ ጌታ ስራም ሳስብ ልክ እንደዛ እርግጠኛ ነኝ። እንደዛ ነው የምቦርቀው፣ አሸነፍን ብዬ ማለት ነው። ሃሌሉያ ሃሌሉያ ሃሌሉያ። በክርስቶስ የሆናችሁ እነግራችኋለሁ፣ ክርስቶስ አሸንፎላችኋል። ደግሞ እምነታችሁን በክርስቶስ ላይ ያላደረጋችሁ፣ ክርስቶስን ያልወከላችሁ፣ በአዳም ብቻ የደረሰባችሁን የሽንፈትን ጽዋ ጠጥታችሁ የተቀመጣችሁ ወገኖቻችን፣ አጋጣሚ ዛሬ ወደዚህ ላይቭ የገባችሁ ጥሪ ላደርግላችሁ ፈልጋለሁ። ኢየሱስ አሸንፎላችኋል። በሱ እመኑ።